ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች የመርሃ ግብር ለትውልድ እንደደርስ ሼር እንድታደርጉልኝ አደራ ላለሁ። መርጦ አልቃሾች ማቆም ስላለባቸው ማለት ነው። እንግዲህ እዚህ ቦታ ላይ በግልጽ አማርኛ እንደምታዩት አቶ አበባየሁ ደሜ ወደ መከላከያ ቢሮ ወይም ወደ ሚዲያ አገልግሎት በመሄድ የሰጠው ቃል ነበረ። እንደ ቅድም እንደሰራውላችሁ በዛኛው ቻናሌ ላይ በቢኒያም ሽታይ ባክ ቱ ዘ ኦሪጂን ላይ ትላንትና አበባየሁ ደውሎልኝ ተክለ ሃይማኖትን እንደያዙትና እሱ ግን ወዲያውኑ ሄዶ ውብሸት ከሚባል ጋዜጠኛ ጋር ሚዲያውን ይቅርታ እንደጠየቀ ነግሮኝ ነበረ። ስለዚህ በአሁን ሰዓት ደግሞ ልኮልኛል። የላከልኝ ምንድን ነው ብላችሁ ካሰባችሁ የላከልኝ መከላከያውን ይቅርታ የጠየቀበትን እና እኔ ቀድሜ ነግሬዋለሁ፣ እኔ ወታደር ላይ ስለሆንኩ። ስለዚህ ዛሬ እንግዲህ ወዲያውኑ አቶ አበባየሁ ከወንድማችን ጋዜጠኛ ተክለ ሃይማኖት ጋር ካደረገው ጋር ወዲያውኑ ተክለ ሃይማኖት ቪዲዮውን አውርዶታል። እሱንም እኔ ለቀዋለሁ። በነገራችን ላይ ይሄ ለታሪክ መቀመጥ ስላለበት ማለት ነው፣ ለታሪክ መቀመጥ ስላለበት ነው። እስኪ አበባየሁ የሚናገረውን እንስማ። የኢትዮጵያ መከላከያ ከመደበኛ ወታደር ጀምሮ እስከ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ቺፍ ኦፍ ስታፍ ድረስ እንዲሁም ደግሞ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ድረስ ይቅርታ ጠይቃለሁ። መከላከያ ስለመሆን መከላከያ ስለማፈቅር አክቹዋሊ መከላከያ ልብስ ቲሸርት አውጥቼ አጋጣሚ ቲሸርት ቤተሰብ ነበር። መከላከያ ቲሸርት ኢትዮጵያ የሚመስል ቲሸርት ለበሱ። ከስር ጫማው ከስሙ የተገዛ ነው። ቡራቡሬው ከስሙ የተገዛ ነው። መከላከያ አይደለም። ጃኬቱን ከስሙ የተገዛ ነው። አጋጣሚ ቲሸርት ብቻ ነች መከላከያና ማለት እንዲያደርግ እንጂ መከላከያን በተመለከተ ምናልባት እንግዲህ አንዳንድ ጊዜ ያለማወቅ ጉዳይ ሊሆን ይችላል። ያለማወቅ ደግሞ ከህግ ተጠያቂነት አያስጥልም። የመከላከያ ሰራዊት በቦርድ እንኳን ሲወጣ ተመቶ ሰነዶቹን ሲያስረክብ መጨረሻ ላይ ሙሉ ነገር ካጠናቀቀ በኋላ ልብሱን አስረክቦ ነው የሚወጣው በሲቪል። አሁን አንዳንድ ጊዜ የምንመለከታቸዋል በሰልፍም በምንም ከህግ አግባብ ያውቁታል። ማንም ሰው ጦርታ ሲወጣም በክብር ሲሰናበትም አስረክቦ ነው የሚወጣው እና ያ በሆነበት ሁኔታ ያ ነገር ተነስቷል እና ያንን መልበሱስ ተገቢ ነው ወይ? መልበሱ ተገቢ ነው። አንዳንድ ጊዜ ሳታስተውል ዝም ብለህ የምታደርገው ነገር አለ። እኔ ዩዥዋሊ ቡራቡሬ ልብሶችን ለብሳለሁ አንዳንዴ ማለት ነው። ቡራቡሬ ልብስ ለብስ ማች የሆነ ቲሸርት ፈልጋለሁ። እኔ ቡራቡሬ ማለት ቲሸርቶች አሉ። እንደ አጋጣሚ ያን ቀን ተገኘች የመከላከያ ቲሸርት ነች። እንደ አጋጣሚ ቤት ተገኘችው። እሱም ደግሞ ሌላ ጥያቄ ብዬ ነው እንጂ ጀስት እንደገባው ቲሸርቷ ላይ ቦሳለ ገና ቀረጻው ሳይጀምር ማለት ነው ለ10 ለ15 ደቂቃ ስለ መከላከያ ነው። አንድ ሰውዬ ኢንቴንሽን ምንድን ነው? እኔ እንደ ወታደር ኢትዮጵያ ወታደር ነኝ። በማንኛውም ጊዜ ኢትዮጵያ ወታደር በማንኛውም ጊዜ መንግስት በሚያደርገው ጥሪ እንኳን ባረግ ገብቼ ባለኝ እስኪ ፊት ለፊት የምፋለም ነኝ። አንዳንድ ጊዜ ሽሽት ውስጥ ተደረገ። ለምሳሌ ፋኖ የሚባል ሁንካች ሆነ ማለት አካል በኦሮሚያ ማለት በትግራይ ትዕቢተኞች ቆሞቃሮች አሉ። ቲክቶክ ላይ ስትወጣ አንዳንድ ጊዜ ወታደር የሚዋጋቸው ለማለት መከላከያ ፋቲግ ተይዘታለ ወይ ደግሞ ከጓደኛ የሚሆን ተውሳውታ አገር ፎክርባቸዋል። ያ እሾም በሾም መነሻው አዎንታዊ ነው። አንደኛ የህግ ጉዳይ አለ እዚህ ጋር ከህግ አግባብ አኳያ ህግ ጊዜ ህግ ጠንካራ ነገር ነው። አንደኛ የህግ ጉዳይ ነው። ሁለተኛ እዛ ላይ የተነሱት ነገሮችም ነበሩ። ያልተገቡ ባህሪያት የሚያስብሉ አይነት ነገሮች እዛ ላይ ተመልክቷል። ያ መከላከያው እንደምታውቀው የህይወት ዋጋ እየከፈለ ባለበት ሁኔታ ሌላው መከላከያ ምናልባት እንግዲህ ክቡር ሜጀር ጄኔራል እንዳልካቸውም ማንም ሰው በዚህ በኋላ በየትኛውም ሁኔታ መከላከያ ልብስ ለብሶ ቢገኝ ልብሱ ለመከላከያ ካምፖች እንዲረከብና ያን ደግሞ ተፋላጊ ሰው ይታሰር ባሉበት ሁኔታ አንድ ሲቪል ሰው ደግሞ ያናደቁ መቅረቡ እዛ ጋር
የታዩት ነገሮችም ደግሞ በጣም ትንሽ አስከፊ ነገሮች ያልተገቡ ድርጊቶች ስለነበሩ ምንድን ነው የምትለው? አጠቃላይ መከላከያው ቅሬታ ለገባው ለለበስከው የሚያነግለት ላለፈው ነገር ይቅርታ ነው ይቅርታ በላይ ነው። ታጠፋው ነገር ሰው የዘራ ነው ይችላል መታጨት አለበት አጅራለሁ ያን ደረቡ የሚመጣ ቅጣታል ለቆሪፋለኛ የኢትዮጵያ መከላከያ አመደኛ ወታደር ጀምሮ እስከ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ቺፍ ኦፍ ስታፍ ድረስ እንዲሁም ደግሞ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ድረስ ቅርታ ጠይቃለሁ። ያን ደረቡ የአክሽን ነገር ያው እግረኛ ሚዲያ ጠያቂውን ታውቀዋለህ። ለምን ቸክሮ ልብሱ ላይ ቸክሮ እንደግራሱ አልገባኝም። የልብሱን ፓርት ዘጋ ነው በቃ ስተት ነበረ አላቆመንም። እኔ ሌላ ነገር የሚጠይቀው ነው ፈልገው ሌላ የፈለገው ሌላ ፖለቲካዊ ኢኮኖሚያዊ ማህበራዊ ነገር የሚጠይቀው ነው ፈልገው እንደ ጨዋታ ላይ መጫወት ወጣል እንደ ቀልድ እንደ ድራማ ታይዝ ለማድረግ ነው። የምርም አይደለም ነገር እሱ ያነሳው ድራማ ላይ አይደለም። ልብሱ ላይ ቸክሮ ስለ መከላከያ ሲያወራ እንደው ሞዴል ላሳየው እስኪ ብዬ እግሬን አነሳሳው። ያም ትክክል ግን ድራማ ነው ድራማ አክሽን በኋላ እንደው ወደ መስመር ያስገባው እጄ ሳሳየው እዚያ ሁለቱ ስር ሲይዘው ምናምን ክራንች ሲያነሳብኝ መጨረሻ ላይ የሆነ ቦታ እያዝ ሳረገው አብሮ መሰለኝ በቃ ትቻለሁ መስማ ማለት ወደ ትክክለኛው መስመር ገባ። ግን እኔ ፋን ስለምወድ ፋን ነበር የፈጠርኩት። መልካም እንግዲህ አበባየው እንግዲህ ፖሊስ ጋር ሄዶ እንዲህ አይነት ቃል ሰጥቶ ይቅርታ ጠየቀና ወንድማችን ተክለ ሃይማኖት ግን ራሱ አበባየው ትላንትና ደውሎልኝ እንዳሳሰረው ነግሮኛል። ያው አውቄ ነው ይሄን ነገር ያደረኩት ከኬንያ ስመጣ ኢንተርቪው እንዲያደርገኝ በብዙ እንትን ብየው ነበር መሰል ነገሮች ነግሮኛል። እና ከዛ በተረፈ ግን ቪዲዮ ለምን ወረደ? ያ በነገራችን ላይ ለምን ቪዲዮ ወረደ? ስለዚህ አሁን ቪዲዮውን እኔጋለ ቪዲዮውን እጭንና አሁን አበባየው እንደሚለው ነው ወይ አበባየው እንደሚናገረው ነው ወይ? አሁን አበባየው እንደዚህ ሾልኮ በዘመድ በአዝማድ ሄዶ ይቅርታ ጠየቀ። ይቅርታ ጥሩ ነገር ነው፣ ግን ህግን አውቁ እንኳን አውቆ ሳያውቁ እንኳን መተላለፍ ከተጠያቂነት አያድንም። ስለዚህ እንደ እግረኛው ሚዲያ እንደ ተክለ ሃይማኖት አበባየው መታሰር አለበት። አሁን ቪዲዮ ሙሉ አስገባላችኋለሁ፣ ሙሉን ታዩታላችሁ። ከዛ በፊት ግን የኢትዮጵያ ህገ መንግስት ምን ይላል በዚህ ጉዳይ ላይ የወታደራዊው ማለት ነው የዚህን እውነት ይሄው መግለጫውን አሰማችሁና ከዛ በኋላ ቀጥታ ወደ ቪዲዮ እንገባለን። ሁላችሁም ላይክ ሼር አድርጉት። በነገራችን ላይ ይሄንን ቪዲዮ የምናስተላልፈው ግዴታ ስላለብን ነው የምናስተላልፈው እንደ ዜጋ እንደ እኔ ደግሞ ታውቃላችሁ የሰራዊት ልጅ ነኝ እና ማንም ወጠጤ የሰራዊት ልብስ ለብሶ እንደዚህ ሲውረገረግ በጣም ስለሚሰማኝ ነው። ባይ ዘ ዌይ እኔ ላይ ነው ቀድሞ የሰራው፣ እሱንም አስገባላችኋለሁ። እኔ ላይ ነው መጥቶ ሲይዘትብኝ። ያ ብቻ አይደለም፣ ልብሱ ብቻ እኮ አይደለም፣ እንትን ሁሉ እኮ አለው። ጨረር ሁሉ ይዞ ነው የሚዞረው፣ መሳሪያ ሁሉ ይዞ ነው የሚዞረው፣ መሰል ነገሮች ይዞ ነው አበባየው የሚዞረው። እና ማደናገር ይቁምና ህግ እኩል ከሆነ እኩል መዳኘት አለበት። ጋዜጠኛው የጠየቀው ጋዜጠኛዊ ጥያቄ ነው የጠየቀው። ለምን ትለብሳለህ ነው። እኔም ጋር ሲመጣ ይሄንን ነው የጠየቅኩት። ይሄው በማስረጃ ትውልድ ይፍረድ እንሆነው። የሰራዊታችንን የደንብ ልብስ አጠቃቀም በተመለከተ በሰራዊታችን መተዳደሪያ ደንብ ካሉ ሀሳቦች መካከል በተለይ አንድ የሰራዊት አባል በሰራዊት ውስጥ የነበረውን ቆይታ አጠናቆ ሲሰናበት የደንብ ልብስ አጠቃቀሙን በተመለከተ ምን ነገሮች ነው ያሉት? በዚህ ዙሪያ ላይ ይህንን ተገቢ ባልሆነ መንገድ ጥቅም ላይ ሲያውለውስ ምንድነው የሚገጥመው? ይህንንስ ማን ነው ሊቆጣጠርና ሊከታተል የሚገባው ይላሉ። በህገ ደንባችን መሰረት ማንኛውም የሰራዊት አካል በሰራዊት ውስጥ በሚኖርበት ጊዜ የደንብ ልብሱን በጥራት በንጹህ ሆኖ መልበስ አለበት። ደንብ ልብሱ በሚፈቅደው አለባበስ መሰረት ለብሶ ግዳጁን መወጣት አለበት። በሰራዊት ቆይታ፣ በግዳጅ አፈጻጸም፣ በሰላማዊ ጊዜ በተለያዩ ቦታዎች የተሰጠንን ደንብ ልብስ በአግባቡ የመጠቀም በጽዳት የመጠቀም አለባበሱ በሚፈቅደው ደንብ መሰረት መልበስ ግዴታ እንደሆነ ይደነግጋል። ግዴታም በመመሪያችን መሰረት ይሄ በሰራዊት ውስጥ
እያለን የምናደርገው ሆኖ ከሰራዊት ስንሰናበት ሁሉንም ስንጠቀምበት የነበረውን ዩኒፎርም ማስረከብ አለብን። አስረክቦ ነው መሰናበት ያለበት። ሳናስረክብ ወተን በተለያየ ምክንያት ወንጀል ሲፈጸምበት ወይ ደግሞ እንዳሁኑ ያየነው ነገሮች ሲከናወኑበት ከታየ ከፍተኛ እርምጃ የሚወሰድበት ይሆናል። ስለዚህ አሁንም ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎቻችን ጭምር አንደኛ የማይገባው ሰው ዩኒፎርማችንን መጠቀም እንደሌለበት መታወቅ መቻል አለበት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳድር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ ፈልጋለሁ። እንግዲህ ተወዳጆች ይህ ያያችሁት የኢትዮጵያ የጦር ኃይሎች ጉዳይ በሚመለከት የአለባበስ ስፔሻሊ የመከላከያ ልብስ በተመለከተ ግልጽና ግልጽ የሆነ ነገር የሰጡት መግለጫ ነው። ይሄንንም ደግሞ ከዚህ በፊት አያይዘንላችኋል። አሁን ቀጣይ የምንሄደው ወዴት ነው ከተባለ ይህ ሰው እኔ ጋር ሲዝት የነበረውን ነገር እንደ ሃይላይት ይሄው አሳያችሁና በዚህ መሳሪያ ብቻ አይን አጨልሜ ፒክ አድርጌ አምጥቼ ለአብይ አስረክብ ነበር። አብይ ነፍሰ ገዳይ ቢሆን አይደለም የምር ይኸው ምን ይላል እኔ አላውቅም። የመከላከያ ልብስ ለብሳልና ያው አንተ እኮ መንግስት ቢኖር እኮ በልብሱ ያስራል፣ ጨረር በመያዝ ያስራል፣ ወንጀለኛነትን ያስራል። አየህ ህግ የሌለበት የማህይም ዘመን ለዚህ ነው አብይ ነፍሰ ገዳይ ለመሆኑን አብይ ነፍሰ ገዳይ ነው ራሱ እኮ ገርፎሻል እኮ አስሮሻል እኮ አንቺ ከአንድ አራቴ እንደው ይኸውልህ ልደርብልህ በደንብ እንድከስየው ከአንድ አራቴ እኮ ገርፎሃል እኮ ከአንድ አራቴ ዋሻው ከአንድ አራቴ አልታሰብኩ በራሴ ጥፋት ሰው ተደባድቤ በራሴ ጥፋት ይኸው እሺ ይሄ አሁን ይቻላል። አንተ አየር ወለድ ነህ? ስፔሻል ፎርስ ነኝ። እሺ መታወቂያ ስማ መታወቂያ ዛሬ በቃ ማስረጃ በደንብ ስሙ። ሀገሪቷ በምን አይነት ስፔሻል ፎርስ ነኝ አንቲ ገቨርንመንት አንቲ ቶፕ ሀገሪቷ በምን አይነት ዝቅጠት ውስጥ እንዳለች ተመልከቱ። እንግዲህ ዝቅጠት። ከዛ በኋላ ቀጥታ ከወንድማችን ተክለ ሃይማኖት ጋር ያደረገውን ሙሉ ቪዲዮ እነሱ ፈርተው አውርደውታል። ለምንድን ነው የምንፈራው? ይሄ እኮ ቁጭት ካለ አውርድ ስላልክ አይደለም የምናወርደው። ስለዚህ እነሆ ተክለ ሃይማኖትና ጅጅግሳ በሰራዊቱ ልብስ ላይ ተክለ ሃይማኖት ጥያቄን የጠየቀው ጅጅግሳ ግን እንዴት እንደፋነንና እንዳቀለለው ይኸው ዳሩን እኔ የጀመርኩት ይህን ጉዳይ ሁላችሁም ተመልከቱ። ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው። ያነበበ ያወቀ ሰው ምን አይነት ነው መልኩ? ምን አይነት ነው ሐሳቡ? ምን ደላርግ እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው? የኢየሱስ ወታደር ነኝ፣ የኢትዮጵያ ወታደር ነኝ። የግዴታ ለብልጽግና አዋጣ ትባላለህ፣ ለሬቻ አዋጣ ትባላለህ። የምትወደው የምትደግፈው አይደል እንዴ? ብታዋጣ ታዲያ አስቴር አወቀ የሆነሽ ወይ አልኳት። ማን ይደፍራል ከኔ ውጪ? ሳታገኝ ነው የመጣው አለችኝ። ጠቅላላ 6 ልጅ አለኝ። 6ቱም ልጅ የእንግሊዝኛ ስም ያወጣሁት ደግ አደረኩ። በኢትዮጵያዊነቱ ነው ኢትዮጵያዊነቱ ነው እያስመሰልክ ያለው። ሁለቱንም አንዴ ልትሆን አትችልም። ይደርስላታል ያፏጫል። ተማሪ በተኑብኝ። I lost 2 million ብር per month and 20 million ብር per year። እንዳንበላ ኑሮ ሊያስወድዱ ይችላሉ። ጉሮሮአችን ክልጭው አድርገው ሊገሉ ይችላሉ። እንዳንበላ በትንሹ አቅም የገልጨ ይሆናል እንጂ አልተናገርኩም። ምክንያቱም ምትያዝ ምትጨወዘ ያረከኝ ነው ምትያዝ ምትጨበሳ ያረከኝ ነው። የተናገርኩት ነገር ትርጉሙን ማቀው ነኝ እንጂ አንተ አይደለም አንሻፈ ምትተረጉም ለመተርጎም አትሞክር። ሰው ላይ በትር ታነሳለህ።
ህግ ላስከብርበት ዝም ብዬ አላነሳም። እንጀራ ከመበላ ይሄ ማዕድ እኔ ሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። ምን ውሸት ተናገረ ዮናታን አክሊሉ? ኦርቶዶክስ ላይ ምን ውሸት ተናገረ? እኔ ራሴ ኦርቶዶክስ ነኝ። ኢጃን ላልቴ ገራኮ ብርብር ነጎቴ ተክቲንትያ አንገሩ ገራን ኮባዬ ሺያዋ ኦሶሺ ነቢራ ኦልቴ ነጋማቺስቴ ገለንትያ ያው ቃሉ ልጠቀመው የተሻልኩ ኦሮሞ ነኝ ለማለት ደህና ልጅ ወልዳችሁ ለቁም ነገር ያበቃችህን አማራዋን ሚስት ፈተህ የተሻልኩ ደግሞ በጊዜው ላሉ ሰዎች ቀረብኩ ለማለት ጅማ ድረስ ሄደህ እኮ ወጣት ሚስት ልጅ እንኳን ከብዳን እንኳን ሁለት ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እኮ ያሸከመኝ ልጅ እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነኝ ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ አቶ አበባየሁ ደሜ ናቸው። በሱ በሚለው ጅጅግሳ ስለማይያዘኝ ነው ይቅርታ። እኔና እሱ ከናንተ ጋር ነን፣ እናንተም እኛን ምሰሉ። አቶ አበባየሁ ደሜ እኖ ወንድም ይሰማልና ተናገር ወዳጅ። ይሄ ምን ይላል? እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጡልኝ። እንኳን ደህና ቆይ። ሰላም አሉ። ግን እግረኛው ማለት ነው አለው። እግረኛው ማለት ነው። እግረኛው ማለት መኪና የሌለው ፈረስ የሌለው ሳይክል የሌለው ማለት ነው። እግረኛው ማለት ነው። እግረኛው ማለት ነው። ባዶ እግሮች በጫማ ያለች አንድም ይሁን ያለ ጫማም ይሁን እሱ ያለው ሰው እግረኛው የሚባለው መሰለ። እግረኛ ነው ከላይ ከተባለ ፈረስ የለውም፣ በቅሎ የለውም፣ መኪና የለውም፣ ሳይክል የለውም ማለት ነው። እግረኛው ከተባለ ማለት ነው በእግሩ ነው የሚሄደው ማለት ነው። እሺ እሱ ቀጥታ አንተ የምታውቀው ትርጉም ነው። እሺ እኛ ካንተ እናልፋለን። እሺ ከጥሬ ቃል እናልፋለን። እኔ አንተን ያስተማሩት አስተማሪዎች ያስተማርኩ ሰው ነው። አንድም ታውቀው አንተ ያስተማርከው ነው። አይ ሁሉ አንድም እንዲህ እኔ ዘርፈን አላማራባን ነው። በጣም ይቅርታ። ባንቱ ታልቀጥል ባንቱ ታልቀጥል ባንተ እጅግ የተከበሩ ብለህ አንተ በለኝ። እኔ ገና 22 ዓመቴ ነው፣ ሚስቴ 21 ዓመቷ ነው። እሺ በአንድ ኢንተርቪው ላይ ኢትዮጵያ የተሰራችበት መንገድ ትክክል አይደለም፣ ልክ አይደለም ስትል ሰማው። ኢትዮጵያን ተሰርታ ዛሬ ባለህበት እንዲህ የምትወራጭ ቀደም ኢንተርቪው ከመጀመራችን በፊት ገና ከስሩ እንደተፈታ ጥጃ ትዘል ነበረ። ያን ልቦና ያን ኮንፊደንስ የሰጠችህ ኢትዮጵያ ደግሞ እንዲህ ተሰርታ ያነሳት ነገር ይኖራል። እንጨምር፣ ከአባቶች ተረክበናል፣ ወደፊት እናስቀጥላት አንድ ነገር ነው። ኢትዮጵያ ኮንፊደንስ አልሰጠችኝም። ማን የሰጠህ ታዲያ? አሁን እንዲህ እንድታወራ ያደረገ ማን ነው? በንጹህ እጅ ኢትዮጵያ የተሰራችው የአብይ አህመድ ኢትዮጵያ ነች ኮንፊደንስ የሰጠችኝ። ዶክተር አብይ አህመድም እኮ አብይ አህመድ ብለህ ስትጠራ የተከበረ ሎሬት ብለህ ጨምርበት። ከአፍሪካ 4 ሰው ነው የወርቅ ምንድነው እሱ የሎሬት ነው ያገኘው። አንዱ ኩራታችን ከጅማ የወጣው የኦሮሞ ልጅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ነው። ወይዬ መጣሽ ከሎሬት መጣ ትንሽ ለአፉ ላይ ሎሬት ታለጋጅበት እስኪ። አብዮ ልጆቿን ትበላለች፣ እኔ እንጀራ አልበላም ታውቃለህ። ለአንተ ስል ግን በላለሁ። ለአንተ ስል የሚቀርበው ምን እንደሆነ ያው እንጀራ ነው ያምታቀርባለህ። በጣም ይቅርታ አስታጠብኩሽ እጄ። አቤት ትህትና በጣም ይቅርታ። ራሴ ሄጄ መታጠብ ነበር። እሱ እንኳን አላደረገው። የኔ ውድ ነው ያልከው? የእግረኛው ውድ ሰው ናት እሷ። አንተ እሱም ብላ በጌታ በኢየሱስ ክርስቶስ ስም ምግብ እንበላዋለን። ጠላታችን ድንጋይ ብላ። እግዚአብሔር እናመሰግንሃለን። ለተቸገሩ አስብላቸው። ይሄን እንጀራ በስጋ በዶሮ
ሽንኩርት ሳይሆን በዶሮ በሰልመን አሳ በእርጎ ተካለ። በኢየሱስ ስም በለዋለን። ጠላታችን አንተ በጠራቸው የፍስክ ምግቦች አይደለም። ይሄ ተመልካቾቻችን የጾም ምግብ ነው። ከጽጌ ሽሮ ነው ያመጣ ነው። እግዚአብሔር ይስጥልን። ጽጌ ሽሮ በየአይነት ነው። ማዕደ ሐዋርያትን ያድርግልን። ደግሞ ከሰሱ እንጀራ አልበላም ብለዋል። በልቷል በላው። የእግዚአብሔርን ስም እየጠርቼ ባርኬ ልብላበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባርክልን አባታችን። ኑ እንብላ። ማዕድ ነስቲ ኢትዮጵያ ከኢትዮጵያ የወረስነው አንዱ አታብዛባት። አትችልም ይላለች ያገሬ ነች። የሆነ ጊዜ አስታውሳለሁ እኔም ይላ አንድ ጊዜ ስለ አንድ ያጣላል ሁለት ያፋቅራል ፍቅር ነው የጠፋው። ኧረ ተው በሞቴ ኧረ ተው በእናትህ ሴት ለይታ ጎረሰኝ ብላ ሚስቴ እንዳታቆርፈኝ። ማጣጫ ነው እሱ ያደረገውን እንደማያ ይላ አንድ አይነት ማዕድ ይሄም አረቀው ያጣው እንጂ ብላ እስከዛ እንትን እንጀራ አልበላም ብያለሁ እኮ ለአንተ ክብር ስል ብቻ ነው ብላ ግድ የለም ለኔ ክብር ለኔ እንጀራ ከመበላ ይሄ ማዕድ ለኔ ሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። አልበላም። ለምን ምርጫ ነው እንግዲህ የምግብ ምርጫ ከሆነ ችግር የለም። ሽሮ አልበላም፣ ፎርፎር ያስይዛል። እንጀራ አልበላም፣ ሰካራም ያደርጋል። ከየት የምትሆነው አልኮል አለው ቢል ሽሮ እንኳን ሽሮ ፎርፎር ያስይዝም። ቀልደኝ ነው። ሽሮ ፕሮቲን አለው ጥሩ ነው፣ ግን ዱቄት ጥሩ አይደለም። ዶክተር በሪ ዱቢሶን ሄድና እናገር። የፕራክቲካሊ ፕሩፍ የተደረገ ለምሳሌ እኔ አንደኛ በኦክሲጅንና በመልኬ ነው የምኖረው ኑሮ ስለተወደደ፣ ሁለተኛ ኳሊቲ ፕሮቲን ነው። እነ ሳልመን አሳ ስፖንሰር የሚያደርጉት አሉ። 1 ኪሎ 15000 6000 7000 ስፖንሰር ያርጉ ይስማ። አዎ ግን እኔ ምንድነው ያሰብኩት አሁን እዚህ ላይ እንድትነግረኝ የፈለኩት እንዲህ አይነት ማዕድ ኪብ አሁን እንዲህ ስታዩ ያከብ ነው፣ ኢትዮጵያዊነት ነው። ኑ እንብላ፣ የአንድነት ምሳሌ ነው። በዚህ በኩል ሰው መጣ እጁን መስደድ ነው። በዚህ በኩል ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይችልም። ዋጋ አለው እና ብላ ይልሃል በሆዱ አፈር ድቤ ብላ ይልሃል። ያልተሰራ እንዴት ይበላል እንዴ? አሁን ስለ ስራ ባህል ስናወራ ስለ ስራ ባህል ግብጽ ጭና በ30 ቀን ባህል ገበሬው በጉን እንዳይሸጥ፣ ሉካን እንዳቤት ስጋው እንዳይሸጥ፣ ሀገሪቷ ገቢ እንዳታገኝ። ገቢ ነው እኮ የእስላም የክርስቲያን ስጋ እያላችሁ ተከፋፍላላችሁ። የበሬ ፍየል መብላት ሲገባ በሃይማኖት ግብጽ ጫነችብን። አይ ይሄን አስተካክሉ። ይሄ ኢትዮጵያውያን ነው የራሳቸው። ባርኩና ብሉ። ይሄን ብላ ጥሩ ነው። ስጋ ሮብን ብላ አርብን ብላ ኃጢያቱን ያሸክምልሃል። 2 ወር እንዳጾም ቅድድ አድርገህ ብላ። ተጾምክ ደግሞ ከህልላ ስለይ እኔ ራሴ ሰው ማስቀየም አልወድም ነው ብቻ ነው እንጀራ ማለት እየተበላ እንዲህ አይወራም። ያዘው ያው አልበላም ብሎ ጨረሰው። ተመልካቾቻችን ያዙልኝ። አልበላም ያለውን ምግብ ስታቀርቢለት ይበላል። ግን ምግብ በጣም ገደልከኛ ምን ላድርግ? ስሙን ታጠፋዋለህ። የኔ መሰለ የከበረ ማዕደ ሐዋርያት የሆነ ጀነራል ቢሮ ውስጥ ሆኖ እኮ ነው የምትመስለው። ስማ ወንጀል አለብህ ወንጀል ታለለበት እንዲህ አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ። መከላከያ እሱ ሰጥቶ ነው መከላከያ ይሄን ለብሱ የመከላከያ ኢትዮጵያን አርሚ ይላል። አልነግርም። ታዲያ እኔ ኢትዮጵያ ወታደር አይደለም እንዴ? የኢየሱስም ወታደር ነኝ፣ የኢትዮጵያ ወታደር ነኝ። የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከብር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። እኔን ማወቅ መቻል አለብህ። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ። እኔ ሁለቱም ነኝ። ምን ልበል? የኢትዮጵያ ወታደር ነው። የኢየሱስን የራስ ጉዳይ። የኢትዮጵያ ወታደር ነኝ እኮ አልኩ። አይ አም ዳርሚ አንተ እናትና አባት ሳይወለዱ እስኪ አሳየኝ መታወቂያህን። መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ። እሺ ፎቶውን ወስዳለሁ እንዳትለኝ። አይ እሺ እኔ ለየው ቢያዝ
እኔ የኢትዮጵያ ወታደር ነኝ። at any time at any place እኔ መታወቂያ ላሳይ አይደለም እንዳደነግጥ። እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል። ብዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ ይሄ አንተ አይደለም። እሺ አምጣው ላሳይ። ሌላ ላውጣልህ። ምን ነው ተከልክለው? አንተ አይደለም። እንዴት አድርጌ ላሳይ? ሌላ ላሳይ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛ ዶክተር አለሙ ሲሜ ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስክ አይደለም ለምን ለበስክ አይደል እያልከኛል? በምክንያት እኮ ለምን ለበስክ እያልከኝ ነው አይደል? ቆይ ይኸውልህ እንዲህ እኮ ቁጭ በል አረፍ በል አይደለም ለምን ለበስክ እያልከኝ ነው አይደል? ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቄ አረፍ በል አይደለም ላሳይህ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው ታውቃለህ። እዚህ ጠባብ ስቱዲዮ ውስጥ ነው ከዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል እያየው በፎቶ ታሳየኛለህ። አንተ ማሪ ነህ ፖሊስ ነህ ወይስ ፍርድ ቤት ነህ ወይስ ተመልካቾች አንድ ነገር ይግባኝ። ለብሰው ፎቶ አብረህ ከባለስልጣን ጋር የተነሳው ለምን ታሳየኝ? ልብስ ነው እኔ ልቤ ነው ወታደር ልቤ ነው። ኢትዮጵያን አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም። ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት እንበያ አላነሳም። ሂድ ማዛቀው ቆይ አንተ ሰውዬ አሁን ገብቷል ወይስ መልስ አልተመለሰልህ? እኔ እንዴት አድርጌ ላሳይሽ? አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? እኔ በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው። አሁን ለምሳሌ ባስ ላይ በምገባበት ጊዜ መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም። እየሰማኝ ነው? መከላከያ ለሆነ ነው። እየሰማኝ ነው ወይ? አንተ መከላከያ አይደለም። እኔ አንተን ሳቀ አደባባይ ላይ አሁን አንተ ስቶሪው አይደለም ይሄ ፒኤሙ ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄንን ለብሼ ነው ያለሁት። ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው? ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። እኔ ይሄን ልብስ እንዳንተ አላሳይም እኮ አልኩ። ይሄን ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ነብረ ያዘው ወታደር ዘላይ አስፈልገ ዘልየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው። ያው እንዲህ አይና ብቻ ስማ አያ እሺ ምን እስማ አሁን መንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይና አውጥቼ ኪስ ከተቼ ወክ አደርጋለሁ ከዚህ ታዲያ ምን ላድርግ እንዴ? ላሳይ ቁጭ በልማ። እሺ ወታደርነት ላሳይ። ኧረ ቁጭ በል። እውነት ላሳይ። እንዴት ላሳየው? ምንድን ነው አሁን ችግር? እንዴት ላድርግ? ቁጭ በል። እየረበሸኝ ነው ያለው። እሺ እኔ እንትን ያልኩት ተክሌ ምንድን ነው ሀሳብ? ይሄንን ተው አንተ ይሄንን እዚህ አስቀምጥ። ኧረ ተክሌተው ክራንቹን ያወጣብኛል እኮ። የምታወሩት ሀሳብ የላችሁም? አልቋል ሀሳባችሁ። መቼ ስለሌላ ነገር ነው የሚያወራው። ስለዚህ ተክለ ሃይማኖትም አንተም ዝም በል። አንተ ምን እንደምትለው ስለ አለባበሴ ላይ ለምን ጊዜ ትወስዳለህ? ማይንዴን ኤክስፕሎት አድርግ። this is fertile mind this is አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አባዬ አሁን እኔ አንተ ስለ ልብሱ ምንም አይመለከትም። ስለ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም። እሺ ፕራክቲካሊ እንዲህ ያሳየው
በእውነት ላሳይ እንደላርሽ ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባህሩን ማለት አለብኝ። እሺ ይሄ ልሰብረው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዲበርድልህ እኮ ነው። ጉድ ነው ዛሬ። በቃ አሁን ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን። ሁለታችሁ የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች ሐሳብ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ። ይሄ ክራንች እሱ መራመድ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለቧን እንዲህ ቀልባታለሁ አየር ላይ እርሳሷን። በትክክል አበባ እየሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ብዬ እንዲህ ቀልባታለሁ አየር ላይ። ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልሃል። እሺ አሁን አንዴ ቆይ አቁሙ። ታይም አውት። ስለዚህ እንትን ልበል እንነጋገር። በቃ በጣም ሐሳብ ነው። አይንካኝ። ጭንቅላቴን ኤክስፕሎት አድርግ። ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም? እርግጠኛ አልነሳም። ይኸውልህ ብርሃን በጨለማ ያበራል፣ ጨለማው አላሸነፈው ይላል መጽሐፍ። ኢንተርቪውን እውቀት እገልጻለሁ። እኔ አልነሳም። በቃ አትነካካኝ። ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል። እሺ አልነሳም፣ ግን እውቀት ላይ ተመስርተህ ጥያቄ ጠይቀኝ። አንደኛው የደብተራ ጥያቄ አትጠይቀኝ። እውቀት ላይ ተመስርተህ ነገር ጠይቀኝ። ይገባል? ኢንላይትመንት አይ አም ፉል ኦፍ ናውሌጅ። ተቀርቶ የማልቅ እውቀት አለኝ። እንደ አባይ ወንዝ የሚቀዳው ምን ተምረሃል? ለምሳሌ እኔ የደሜ ልጅ አበባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ። በምን በሊደርሺፕ አንደኛ፣ በቢዝነስ አድሚኒስትሬሽን ሁለተኛ፣ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ፣ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ የተማርነው። እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው። መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ። ሰው ተላክ ሄዶ ማምጣት ይችላል። አንድ ላይ የተመረቀ ነው። ኤፍቢያ 6 ኪሎ ግቢ 2 ዲግሪዎች አሉ። በትምህርት አስተዳደር ከ6 ኪሎ ከአዲ ማታ አይደለም ቀን የተማርኩት። በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ። እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ። አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ። የተለያዩ ሰርቲፊኬቶች ሰልጥኛለሁ። እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ። ቤቴ መጽሐፍ ጠቧል። እንዳንተ 3 መጽሐፍ አይደለም መረዳት አለኝ። ከታሪክ ጀምሮ፣ ከሳይንስ ጀምሮ፣ ከቴክኖሎጂ ጀምሮ፣ ከልቦለድ ጀምሮ፣ ከመጽሐፍ ቅዱስ ጀምሮ፣ ከቁርአን ጀምሮ ሁሉም መጽሐፍ ደርድሬ ትራስ አይደለም ማረገው ሳነብ ነው ማድረው። ወይ ደግሞ ከፌስቡክ እና ከቲክቶክ የተቀነጀበ ህይወት እንትን አይደለም ጨምቄ እየተማርኩትን የተመራመርኩትን ያነበበ ያወቀ ሰው ምን አይነት ነው መልኩ? ምን አይነት ነው ሐሳቡ? ሐሳቡ ምሁራዊ ነው። ሰዎች ሲሰሙት ያበደ ይመስላቸዋል። ጳውሎስ በመጽሐፍ ቅዱስ ላይ ሲሰብክ አሁንስ ዕውቀት ተሳበደህ አሉት። ዓለምን የቀየሩት ፖለቲከኞች እብዶት ናቸው። ቢዝነስማኖች እብዶት ናቸው። እብድ ማለት መሰለህ? እብድ ማለት ኮሚኒቲው እንዲህ ሲዞር እሱ በተቃራኒው እንዲህ ይዞር ማለት ነው። ሰማለ እብድ ማለት ማንን ያለ ይሄ አምፑል ይበራል አይደለም? ቶማስ ኤዲሰን the first innovator of light bulb 1999 ጊዜ ሙከራዎች ሞክሮ ፌል አደረገ። ይሞክራል፣ ይወድቃል፣ ይሞክራል፣ ይወድቃል። በ2000ኛው ይሄን ብርሃን አመጣ። እየሰማኝ ነው? 1999 ጊዜ በጀት እየመደበ የእብድ ስራ ሰራ። ይሄ ሰውዬ አብዷል። አሁን ሳሉ ብርሃን አመጣ። ዓለምን የቀየሩት ኮሚኒቲው እንዲህ ሲዞር ህብረተሰቡ እንዲህ የዞሩ ናቸው። አጼ ቴዎድሮስ ቴክኖሎጂን ለማምጣት ፈረንጆችን አሰሩ። ቀድሞ የተወለደ ብራይት ማይንድ ያለው ሰው ነው። ቄስ ተሰብስቦ ዲያቆን ተሰብስቦ ምን ይሰራል? መሬት ለቄሶች ብቻ መስጠት መቻል የለበትም። አንድ ዲያቆንና አንድ ቄስ ወይ ደግሞ 3 ቄስና 3 ዲያቆን ይበቃል። ግባና ረስ ብሎ ሲያውጅ አጼ ቴዎድሮስን ለእንግሊዝ ያስበሉት ቄሶች ናቸው። ለምን? ቀድሞ እብድ ሆነባቸው። እነሱ እንዲህ ሲዞሩ እሱ እንዲህ ዞረባቸው። ኢትዮጵያን የቀየሩት እንደ እብድ የተቀየሩ ሰዎች ናቸው። አብይ አህመድ ልምጣል። አብይ አህመድ አሊ መዳበሪያ ፋብሪካውን ተመልከት። ኮይሻ ጎርጎራ ወንጪን ተመልከት። ኢንሳን ተመልከት።
አርቲፊሻል ኢንተለጀንስን ተመልከት። አየር መንገድ ቢሾፍቱን ተመልከት። ማንም የማያስበውን ሌት ተቀን እየሰራ ለወጠ። የእብደት ስራ ነው ይባላል። ይሄው አሁን ኩራት ሆነ። ቀድሞ የሚሄድ you have to think out of the box man. we have to think out of the box. ተራማይ ሰው ያስፈልጋል። ኮምፒውተር ሲመጣ እኮ ሰይጣን ነው አሉ። AI ሲመጣ ሰይጣን ነው ይላሉ። ቄሶቹ መሰልጥነዋል ይመስላል ትንሽ። ስለዚህ ድንቁርናን አስወግደን በኢንላይትመንት መሄድ መቻል አለብን። ዓለምን የቀየሩ እንደ እብድ ተቆጠሩ ሰዎች ጋሊሌዮ ጋላሊ the first scientist መሬት ክብ ነች ብሎ ሲናገር ሰቀሉት፣ ሞተ። ሶቅራጥስ the first philosopher ሶቅራጥስ ታውቃለህ አይደል? እብድ ነው ብሎ በመርዝ ነው የገደለው። መርዙን ጠጥቶ ነው የሞተው። ወርድ ኦፍ ቢካሚንግ and ወርድ ኦፍ ቢይንግ አለ ብሎ ስላሰበ። ስለዚህ አእምሮአቸው የተጠቀሙ ሰዎች ጠቅላላ በኢትዮጵያም ተሰውተዋል። ከአፄ ቴዎድሮስ ብሎ አፄ ቴዎድሮስን የሰዋው እንግሊዝ አይደለም፣ ቄሶች ናቸው፣ እኛ ሰዎች ናቸው። ለምን ሂዳር ሰብላ ስላለ፣ ለምን መድፍ መስራት አለበት ብሎ ስላሰበ። ስለዚህ ዓለምን የቀየሩ ሰዎች ስለ ጋዜጠኛ ልንገርህ። ጋዜጠኛ ህይወቱ ሰጥቶ አይደል በጦር ሜዳ ምናምን ይገባው። አንተ እንኳን እዚህ ወንበር ላይ ቁጭ ብለህ በክራንች ልመታኝ ትነሳለህ አይደለም። ዓለምን የቀየሩ ጋዜጠኞች ያ ቱርክ ኤምባሲ ውስጥ የታረደው ማን ነው ወፍራም የታረደው ጀማል ካሾጂ ዓለምን ለመቀየር ያልሄደበት ርቀት የለም። ኖርማል ሆነ ቁጭ ታልክ ቁጭ ብለህ ትቀራለህ። ይሰማል። ይሄን ሁሉ ከሌብድ ነው የምትለው እኔ እብድ አይደለሁም ለማለት ነው ያልኩ። ዲፊኒሽን ኮሚኒቲው እንዲሲሄድ ኮሚኒቲው እንዲሲራመድ እሱ እንዲሚራመድ ማለት ነው። በተቃራኒው አልነሳም ብለሃል እኮ በሐሳብ እንዲገባ ነው። በሐሳብ ከነገርክ አልገባህ አለ። እብድ ማለት ህብረተሰቡ የለመደውን ነገር ሰብሮ ከሳጥን ውጪ የሚያስብ እንደኔ ያለ ነፃ ያወጣ ሰው ማለት ነው። ካንድም በቢዝነስ አድሚኒስትሬሽን እና በሌሎችም እስከ አንድም 3 ዲግሪ ያለኝ ያልክ ሰው ግን ኢኮኖሚክስ ሊደርሺፕ ቢዝነስ አድሚኒስትሬሽን ኤዱኬሽናል ማኔጅመንት ኤንድ ፕላኒንግ ኤንድ አግሪካልቸር እነዚህን ሁሉ ተጠቅመህ ትምህርት ቤት ከፈትክ። ትምህርት ቤት ግን ከስሮም በትምህርት ቢሮ በኩል እንድትዘጋ ተገደህ በኪሳራም ደግሞ መስፈርቱንም ባለማሟላት የተማርከው ትምህርት ለምን እዚህ ጋር አላገዘህም? ወዳጅ ሳይንስ ልንገርህ በዓለም ላይ ዝም ብለህ ስማኝ አንድ ሳይንስ ልንገርህ በዓለም ላይ እየሰማኸኝ ነው? ጥያቄ ሌላ ነው ልነግርህ ነው። በዓለም ላይ ከ100 ቢዝነስ 85ቱ ይወድቃል፣ ይከስራል። 15ቱ ብቻ ነው ሰክሰስፉል የሚሆነው። ስለዚህ አንተ ወድቀሃል። ዝም በልና ስማኝ አልጨረስኩም። አንተ ሰው ይወድቅና ማለት ነው እኮ አንተ ይኸውልህ ኤሊት ሶስቱም አራቱም ኤሊትር ናውሌጅ ኢዝ ዴንጀረስ ይባላል። ትንሽ ዕውቀት በጣም አደገኛ ነው። ሆነብህ እንደዛ እኮ ማለት ነው። አዎ ትንሽ ዕውቀት ስለ ኮሙኒኬሽን አስተምረኝ። ትርጉሙ እኔ ጋር ነው ያለው። ጣልቃ እንደ ወያኔ ቆረጣ እየገባ አታስቁመኝ። ጀስት አስጨርሰኝ። የሚቀዳው ዕውቀቴን ተጠቀምበት ዛሬ። እሺ ስማኝ፣ ሰው ይታዘባል። ስማኝ፣ ዝም ብለህ ስማኝ። ቀጥል። እሺ ከ100 ቢዝነስ መካከል 15ቱ ብቻ ነው ውጤታማ የሚሆነው። 85%ቱ ይወድቃል። ከ85% ውስጥ ብትጠቃለል ያን ያህል ነጠላ የሚያዘቀዝቅህና እጅ የሚያስጨበጭብህ አይደለም። it is natural። ከ100 ሰው 85ቱ ወድቆ 15ቱ ቢያልፍ እንደውም ያለፈው ነው የሚገርመው። ስለዚህ 5 ዲግሪ ለማያገዝ ነው ብዬ ከዲግሪ ጋር የተያዘ አይደለም። ወርቁ አይተነው መልቲ ሚሊዮነር ሆነው አምሳክ ብለህ ሲናጥ ማተው ዲግሪ መች ቢዝነስ ሰርቶ ያውቃል? ግን ትምህርት ቤት እንዳንተ አልከፈተም። ያው ዲግሪ ቢዝነስ ሰርቶ አቅም ጠቅላይ ሚኒስቴሩን ብትሰማኮ ትምህርት ታገኛለህ። አንድም ሱቅ ያልከፈቱ ኢኮኖሚስቶች ቀበሌ መጥቶ የማያውቁ ፖለቲከኞች ሲል አንተ ሰውዬ ስለ ፖለቲካው እንተና ፖለቲካ ማወቅ አንድ ነው። ስለ ቢዝነስ መናገርና ቢዝነስ ማገር አንድ ነው። ስለ ጋዜጠኛ ማውራትና ጋዜጠኛ መሆን አንድ ነው። ስለዚህ ቢዝነስ ሁለት አይነት ስኪል አለ። አንደኛው ስኪል 3 አይነት ስኪል አለ። አንደኛው ኮንሰፕቹዋል ስኪል ነው፣ ኮንሰፕት talking about። ሁለተኛው ቴክኒካል ስኪል ነው። ቴክኒካል ስኪል ማለት የመፈታታት የመገጣጠም ምናምን የማድረግ የማሳመር ቴክኒካል ስኪል። ሶስተኛው ኢንተርፐርሰናል ስኪል ነው። ኢንተርፐርሰናል ስኪል ኮሙኒኬሽን፣ ከሰው ጋር ያለ ተግባቦት፣ ኢንተራክሽን፣ ከሚስት ከልጅ ከኮሙኒቲው ከማህበረሰቡ እየሰማን ያለው ይሄን ሶስቱን ስኪል ሰው በተለያየ ደረጃ ነው ያለው። አንዳንዱ በጣም ሃይ ኮንሰፕቹዋል ስኪል አለው፣ አንዳንዱ ሃይ ቴክኒካል ስኪል አለው። ለምሳሌ አንተ እቺን ጠረጴዛ ፍታና ግጠም ብትለኝ ፈትቼ ልገጥም አልችልም፣ ቴክኒካል ስኪል የለኝም። የሰማነው ኢንተርፐርሰናል ስኪል ብትለኝ ከቄሱ ከሼቱ ከሽማግሌው ከህፃኑ ከወጣቱ ጋር እኔ በቃ ፈኒ የሰማ ፈኒ ይግባባል። አሮጊቱ ሁሉ ይወደኛል፣ ሽማግሌ ያልተማረው የተማረው ይወደኛል፣ ፖለቲከኛው
ወታደሩ ይወደኛል፣ ፈረንጁ አበሻ ይወደኛል። ወደ ቢዝነሱ ናልኝ አሁን አንድ ጊዜ ቆይ ሰው እንዴት እንደሚወድ ልንገርህ። አንድ ጊዜ አስቴር አወቀ ዘፋኛው አስቴር አወቀን ረመዳ ሆቴል አገኘኋት። ከወዳ ስንመጣ መጸዳጃ ደርሳ ስመጣ አየኋት። እሷ ነች እሷ አይደለችም ብዬ አየኋት። እንትን ጂንስ ነገር ለብሳ ላይ ሸራተን ልዘፍ ነው የመጣችው። መዘዝ አልቻ አለፈችኝና ሄዳ ከሆኑ ሴቶች ጋር ተቀመጠች። የ8 ዓመት ልጅ አብሮ ነበር። እጁን ያስቆይኩና አስቴር አወቀ ነሽ ወይ አልኳት። ማን ይደፍራል ከኔ ውጪ? ሳታገኝ ነው የመጣው አለችኝ። አይ እየተጠራጠርኩ ነው። አዎ ነኝ አለችኝ። ከዛ ወሬ ጀመር። ልጅ በጣም ያምራል አለችኝ። መጨረሻ ምን እንዳት አንተ ማር ጣፋጭ ነህ አለችኝ። ተሰማች ተስባ እንደዛ ነኝ ይሰማው። ይሄ ብቻ አይደለም። አንዳው አራይ ጓደኛዬ ነው አስቴር ፖለቲከኛ ነው። ኮሙኒኬሽን ስኪል ነው ማለት አንተው አስቴር አወቀን ብታገኛት ጣፋጭ ነህ እንኳን ልትል ይቅርና ሄደ ሰላም አትላትም። ባለፈው ጌታቸው ረዳ አንተ አይደለ ጌታቸው ረዳ ዛሬ አልከኝ ላጋልጥ ነው አንተ አሳየኝ። እኔ ግን እጄ ከጌታቸው ጋር ተሳስቄ ፖለቲካ አውጥቼ እኔ ብቻ አይደለም ያንን ጓደኛዬ ልኬ ብር እንዲቀበል አድርጌ ያራዳልኝ ስለሆነ ጌታቸው ማለት ነው። እንደዛ ስለሆነ አይደል ኮሙኒኬሽን ስኪል ሃይ ነው። ይኸውልህ እኔ ዘንድ የሚዘጋ በር የለም። ቅፈላን እንዴት ነው ኮሙኒኬሽን ስኪል በር ቢዘጋ ቅፈላን እንዴት ነው ኮሙኒኬሽን ስኪል? ሰላም ያው ስለ ሸሪት ልንገርህ አይደለም ይሄኛው ይጨርስ። ወደኔ መቼም ቢሆን ቅፈላ ኮሙኒኬሽን ስኪል ነው። ጌታቸው በቀፈል ኮሙኒኬሽን ስኪል አቶ ጌታቸው ረዳ በጊዜው ፕራይቬሲውን ጠብቆ ከሆነ ሰው ጋር ቁጭ ብሎ ያወራ ነበር። ፕራይቬሲውን ጠብቆ ሰው የሚገባ ያኔ ማን ነው ሰውዬ? ቁጭ ብለህ ነው የምታወራኝ አይደለም? ይኸውልህ ቁጭ ብለህ ተዋተ ሰውዬ ተው። አይ በጣም በፍጹም አልወድም። ከምሬ ነው። እዛው ቁጭ ብለህ ታዲያ ያለ ቅፈላ ለመቀፈል እኮ ቁጭ ብለህ ንገረኝ። ቁጭ ብለህ እዛው ገፍ እንደፈለከው አድርገህ አትቆጣ። አይ አልወድም፣ አትነሳብኝ። ስማ ልንገርህ፣ ሸረሪት ወንዱ ሸረሪት ከሴቷ ጋር ግንኙነት ማድረግ ይፈልጋል። ተራፎስ ጋር ማለት ነው። ሴቷ በጣም ቁጡ ነው፣ ትቆጣለች። ታገኘችው ጠቅ አድርጋ ትገለዋለች። መርዝ አላት። መጀመሪያ ይደንስላታል፣ ያፏጫል። አወድሷት እንጂ ሸጋ ይወደሳል። አቤት ውበት ይችላታል። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ሻሉ ወሰድሽ ሸረሪቷ ነው የሚላት። ይዘፍንላታል። ገብቶሃል? ሰብልዬ ኧረ ሰብልዬ ይላታል ሸረሪቱ። ከዛ ሉስ ትሆናለች። እውነት ይመስላታል። ሄዳ ፊቷን በመስታወት ታያለች። የሌልቴ አበባ ይላታል። ከዛ ጠጋ ይልና እሷ ሁሉን ነገር መርዟን ትታ ከዛ ሄድና ይገናኛታል በኮሙኒኬሽን። ከተገናኛ በኋላ ኢሚዲየትሊ እሷ ከርካቷ ሳትርቅ ሸሽቶ ያመልጣል። በእንስሳት ዓለም እንኳን ኮሙኒኬሽን ማተርስ ፎር ዋት ኤቨር ፐርፐስ ዩ ሃቭ። የትኛው ነው ዓላማ ይዘህ እኮ አሁን እኔ ወደ አንተ ጥያቄ እኮ ነው የሚመጣው። ይሄን ሁሉ ይዛል ኮሙኒኬሽን አለኝ ያልክ ሰውዬ ማተርስ። እኔ ያልኩ ያነሳሁት ይኸውልህ የሀሳቤን ሞቲቭ ተረዳ። ትምህርት ቤት አንተ በሩቅ ያው ጌታቸው ረዳ ብለህ አሳየኝ አይደለም? እኔ ግን እጄ ጌታቸው ረዳ ጋር ፏፈሽ ብዬ ፕራይቬሲውን ጥሼ አንተ ብትሆን ኮስተር ብሎ ወይ በጥፊ ሁሉ ሊያላገኝ እኔ ኩራኩራ አጃቢው ኩራቶ መጥቶ አንተ ምን ትሰራለህ ከዚህ ብሎ ሊያስብልህ ይችላል ከሚሉት ወገን ነኝ እኔ። አንድ ሰው በግሉ የራሱን ታይም ሊወስድ ከጓደኛው ጋር የሆዱን የልብ ለምሳሌ ዶክተር ደሳለኝ ጫኔ ፓርላመንቱን አንድ ቀን ሂልተን ሆቴል አገኘሁት። እንደውም ፌስቡክ ላይ ለጥፌ የስድብ ማዕት ቀምሻለሁ። እሺ የኔና የፖለቲካ የሱ ፖለቲካ እሱ ምስራቅ ነው፣ እኔ ምዕራብ ነኝ። እሱ አማራ ነው፣ እኔ ኦሮሞ ነኝ። እኔ ብልጽግና ደጋፊ ነኝ፣ እሱ ደግሞ ምናልባት የሌላ ደጋፊ ነው፣ የአብን ደጋፊ ሊሆን ይችላል። የነ ክርስቲያን ደጋፊ ሳይሆን ራሱ ፓርቲ ያለው አይደል እንዴ? አብን የሚባል ወጥቷል፣ ከዛ ወጥቷል። እሺ ግን አለው። እሺ ኤኒዌይ እኔና እሱ ፖለቲካ አመለካከታችን እሳትና ጭድ ነው። ሄድኩ እንደዚሁ ነው የለበስኩት፣ ግን ብቻ ሌላ ልብስ የለበስኩት። እየሰማ ነው። ተነጋገርን፣ ተሳሳቅን። እንደውም ድራፍት ጠጣለኝ። ኧረ እኔ አልቀምስም አልኮል ጥሩ አይደለም አልኩት፣ አይነፋም አልኩት። አወራን፣ ተሳሳቅን፣ አወራን። እባክህ ቁጭ በላለኛ። ከዛ ፎቶ ተነስቼ ለጠፍኩ። እሳትና ጭድ አንድ ላይ አሉ። ቀንደኛ የኦሮሞ ብሔርተኛና አማራ ብሔርተኛ ያልወረደብኝ ስድብ የለም። that is ኮሙኒኬሽን ባይኖረን አይቼ ነው የማልፈው። ወደ ቢዝነስህ እንምጣ። ይሄ ሁሉ ቢዝነስህ ታዲያ ይሄ 5-6 ዲግሪ ያስከው ሊደርሺፕን በለው ቢዝነስ አድሚኒስትሬሽን ትምህርት ቤትህ እንዲዘጋ በትምህርት ጉድለት ለምን ተዘጋ? ይሄ ሁሉ እውቀት እያለ የሚቀዳ እንደ አባይ ወንዝ የሚቀዳ እውቀት እያለ
ይሄ ሁሉ የእውቀት ብርሃን ባንተ ላይ እያለ ይሄ ሁሉ ስኪል እያለ ለምን ተዘጋ ነው የምትለኝ? እኔ እንደዛ አይደለም ያልኩት። እኔ የሚቀዳል አልኩ፣ የሚጨለፍም አላየሁም። ምንም እውቀት እኔ ባዶ የምትጮህ ሰው ነው ያየሁት እዚህ ጋር። ሂድና ባዶ የሚጮኸው ደግሞ በርሚል ነው። የሰው ስም ባልጠራም ሂድና እንደውም ጠራለሁ። ዳንኤል አበበ የዶክተር አበበ ልጅ ሂድ። ጳውሎስ ነው ያለው፣ እኔ ነኝ ያስተማርኩት። የአብስራ ጥላው ሂድ 5 ኪሎ ይሰማኝ አልሄድም። እኔ ገለምና 5 ኪሎ እውቀት ያለው ሰው እኮ ሶፍትዌር ኢንጂነር ስንት ወደ ናሳ ልከናል እኛ አስተምረን ስንት ዶክተር ሆኗል። የኔ ልጅ ራሷ ሜርሲ አበባየው 2ኛ ዓመት የሜዲሲን ተማሪ ነች። ኮሪያ ሆስፒታል አንደኛ ወጣ፣ አዲስ አበባ ዩኒቨርሲቲ አንደኛ ወጣ አልፋለች። እምቢ ብላ ነው። ጳውሎስ አንደኛ ወጣ አልፋለች። ያስተማርኳት በሬ ትምህርት ቤት ተምራት ኮስኮታ ኮሌጅ በጥሳ ገብታን የሰማ ነው። እሺ ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችኋል አይደለም? ነገ ደግሞ ጠቅላይ ሚኒስትር የሚሆኑ ፕሬዝዳንት የሚሆኑ እኔ ካስተማርኳቸው ማአት ቢዝነስማኖች አሉ። ስለዚህ ተዘጋ። እሺ ኢየሱስ ምን አለ? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌያለሁ አለ። ዓለም ወዳጄ መልቲ ቢሊየነር ብትሆን የሰማ ነው እንደ አልበርት ኢንስታይን እውቀት ቢኖር አልበርት ኢንስታይን 8ኛ ክፍል 2 ይወድቋል ወይ 1 ይወድቋል። ኮሌጅ መግባት አቅቶት ከኮሌጅ ተባሯል። ግን አንድ ቁጥር ሳይንቲስት ባለም ላይ እሱ ይሰማል ያለው ማጨድ፣ መዝራት፣ ማግኘት፣ ማጣት፣ ማዘን፣ መደሰት ኢትዝናቸዋል። ይሰማል መኖር፣ መሞት ኢትዝናቸዋል። መውለድ፣ መቀበር ኢትዝናቸዋል። መክሰር፣ ማግኘት ኢትዝናቸዋል። ቀሽም ስለሆንክ አይደለም። የኮሮና ጊዜ ጣሊያኖች ዶላር ከእንትን ላይ ሲያርከፈከፉ በዛ ጊዜ ስንት ቢዝነስ ኮላፕስ አላረገ? ሰዎቹ ቀሽም ስለሆኑ የኔ የተዘጋበት ምክንያት ልንገርህ። የኮሮና ጊዜ 1/3 ማን ነው ቀንሱ ተባለ። ብር ለተማሪዎች ቀንሱ ተባለ። እሺ ቀነስኩ። ኪሳራ ገጠመኝ። በዛ ነው የጀመረው። ወላጅ ብር ስላልነበረው 3/4 ወላጅ አልከፈለም። ኪሳራ ጀመረኝ። መሬት 2000 ካሬ ላይ ያረፈ መሬት ነበረኝ። G+4 ልገነባ G+2 ላይ ደርሻለሁ። ወያኔዎች ተማሪው በተኑብኝ። እኔ አይወጣ ፖለቲሻን ክሪቲካል ፖለቲሻን ነበርኩ። በአንድ ጊዜ 5 መስሪያ ቤት ደብዳቤ፣ ደንብ፣ ትምህርት ጽሕፈት ቤት፣ ንግድና ኢንዱስትሪ፣ ገቢዎች፣ ግንባታ ፍቃድ አጠቃቀም 5 ደብዳቤ ጻፉብኝ። ተማሪ በተኑ። ተማሪ በተኑ በአንድ ወር 2 ሚሊዮን ሉዝ አደርጋለሁ። በአመት 20 ሚሊዮን ሉዝ አደረኩ። የባንክ ዕዳ 5 ሚሊዮን ነበረብኝ። 4 ሚሊዮን ነበረብኝ። ኦሮሚያ ብር ስለ ባንክ ምናልባት ወንድማገኝ ነገራ ወንድማችን እግዚአብሔር ይባርከው ኦሮሚያ ብር ስለ ባንክ ፕሬዝዳንት ነበር። እሱ በኩል ብድር እግዚአብሔር ይባርክ። ፎቁ ተሸጧል። ያው ፎቅ ሰርቼ ተማሪ አስገብቼ ማስተማር ከጀመርኩ በኋላ ጥቅምት ላይ መጥተው ተማሪውን በተኑት። በ2000 ካሬ ላይ ያረፈ አሁን አቡነ ጎርጎርዮስ የሚባል ትምህርት ቤት ገብቶበታል። ወይራ ሰፈር ታቦት ማደሪያ ወጣቶች ማዕከል ወይራ ሰፈር ሳይሆን ታቦት ማደሪያ ሄድና ጠይቅ። የኔ ፎቅ ነው አቡነ ጎርጎርዮስ ያለበት። የታቦት ማደሪያ ወይራ ሰፈር ነው። ታቦት ማደሪያ ወይራ ሰፈር ታቦት ማደሪያ። እሺ ፎቅ ወይኔ ነው። አቡነ ጎርጎርዮስ ትምህርት ቤት በጨረታ ይገዛው ማለት ነው። ተማሪ በተኑብኝ። I lost 2 ሚሊዮን ብር per month and 20 ሚሊዮን ብር per year። ለ4 ሚሊዮን ዕዳ 20 ሚሊዮን ዕዳ ሳጥን በተኑት። ተማሪው እግሬን ቆራረጡት። በወያኔ ጊዜ ፎቁን እንደዛ አደረጉት። እየሰማ ነው። ተማሪ ተበተነ። ከፍተኛ ኪሳራ አስተናገድኩ። አባዮ ደሜ ሲወድቅ ይነሳል። ተስፋ አይቆርጥም። ተራራ ከፊት ለፊቱ ቢቆም ተራራውን እያየ አይጮህም። ተራራውን ይድንና ከተራራው ውስጥ ወርቅ ያወጣል። I can mine a gold from the mountain. I am not crying. It is natural to fall down. መውደቅ ያለ ነው። እንደውም ውድቀት ስኬት ልንገር። ስኬት ምን ማለት እንደሆነ ልንገር። ስኬት ማለት ማት ጊዜ ወድቀ ተስፋ ሳቆርጥ ወደፊት መሄድ ማለት ነው። ስኬት ማለት እንደዛ። ማት ጊዜ ወድቃል፣ ማት ጊዜ ታማል። አንድ ሚስጥር ልንገር። አብርሃም ሊንከን ፕሬዝዳንት ኦፍ አሜሪካ ምናልባት ስንተኛ ፕሬዝዳንት እንደሆነ አላውቅም። 45 ጊዜ ፌል አደረገ ለፕሬዝዳንትን ለምክትልነት። በ45ኛው ካንሰር በሽታ ያዘው። አንተ ካንሰር የተያዘ ሰው አይድንም። በ46ኛው ፈተና አምልጦ የአሜሪካ ፕሬዝዳንት ሆነ። ልክ
ትግራይና ማን ነው ወያኔና ኢትዮጵያ ያኔ እንደተዋጉት ልክ መቀሌን ትግሬን እንገነጥላለን እንደሚሉት ደቡቦች ይገነጥላለን መታቸው ዲስማንትል አደረገ። አሜሪካን አንድ አደረገ። 45 ትላልቅ ፈተናዎች መጨረሻ ካንሰር ነው ያዘው። የሰማነው ተስፋ አልቆረጠም። የአሜሪካ ፕሬዝዳንት ሆነ። ጭንቅላት ሁሉ ነገር ነው። ጭንቅላት ሁሉ ነገር ነው። ያሰብከውን ያንን ትሆናለህ። አበባየሁ ዛሬ ቢወድቅ ነገ ይነሳል። በር ቢዘጋ በመስኮት ይገባል። መስኮት ቢዘጋ ተስፋ ጣራ ቀዶ ይገባል። ተከራይቼ ሰርቫይቭ አደረኩ። ኮሮና ቀጠቀጠኝ። ኮሮና ቀጠቀጠኝ። ፎቅ የተሸጠ የሰማነው። ከዛ በኋላ ለውጥ መጣ። ለውጥ ሲመጣ ኢትዮጵያ ሀገሬ ሞኝ ነሽ ተላላ የገደለሽ በልቶ የሞተልሽ ቀርቶ የገደለሽ በላ ጨዋታ። መሬት አልሰጡኝ ባለ ጊዜ ተብዬ አንድ ስንዝር መሬት የለም። ሱሉልታ ላይ ነበረ መሬት ነግጄ ያገኘሁት መሬት ሁሉ ለፎቁ ሸጬ ሁሉ ኢንቨስት አድርጌያለሁ። ሁሉ ያለኝ በኋላ በኪራይ ሲንገታገት ምስል ኑሮ ተወደደ። ኑሮ ሲወደድ እኛ ከስተመራችን መንግስት ሰራተኛና ሚድል ሌቭል ናቸው። ቶፕ ሌቭል አላስኩም ነው። ሚድል ሌቭሉ ኑሮ ከሚድል ሌቭል ወርታች ወረደ። ቤት ኪራይ መክፈል አልቻለም። ተማሪ ወደ ሸሸ ወደ መንግስት ቤት የሰማነው አንድ ክፍል ውስጥ 10-15 ተማሪ 5 ተማሪ መኖር ጀመረ። ድጋፍ ሰጪው አካል ማንኪያ ይጠይቃል፣ መዶሻ ይጠይቃል፣ መጥረቢያ ይጠይቃል፣ ምን ይጠይቃል፣ ግቢ ስፋ ይጠይቃል። መንግስት ግቢ ታልሰጠኝ ግቢ ከየት ነው ማመጣለት? ትምህርት ቤቱ ግቢ መሆን አለበት ነው። ለኬጂ 500 ካሬ፣ ለአንደኛ ደረጃ 1600፣ ለሃይስኩል ደግሞ ከ2600 በላይ መሆን አለበት አሉ። ከየት ላምጣው? ይሄን አላሟላ መሬት ህዝብና ምን ከየት ላምጣው? እሱንም አልተጫኑኝም። ነኝ ፌቨር አድርገውልኝ በትናንሽ ካሬዎች እየሰራው ነበር። ተማሪ ምዝዝ እያለ ባዶ ሆነ። እኔም ታመምኩ። ለ3 አመት ስራ ላይ አልነበርኩም። እየሰማነው። እዚህ ሀገር ደግሞ ትልቁ ክፋቱ ባለቤት ተለለ ስራ አይሰራም። እዛው የሚበሉበትን ትምህርት ቤት እንጀራ የሚበሉበትን መልሰው ይበሉታል። ገባ አይደለም? ስለዚህ በቅጥረኛ ትምህርት ቤት መምራት ከባድ ነው። ቢዝነስ ዛሬ ጊዜ ያ ይመጣል መዋጮ አምጣ ይላል። ያ ገቢዎች ይመጣሉ፣ በዛ እውቅና ይመጣል፣ በዛ ደንብ ይመጣል። ሁሉ በሊታ መዋጮ አምጣ መዋጮ ነው። ግብር ቁጥሩን መዋጮ ምን ለብልጽግና አዋጣ ትባላለህ፣ ለኢሬቻ አዋጣ ትባላለህ። እና የምትወደው የምትደግፈው አይደል እንዴ? ብታዋጣ ታዲያ እኔ በሬ ሰብስቤ ኢሬቻ ላይ አብልቼ የለን ምን ችግር አለው? እየሰማነው እሱ ያንተ የግልህ በፈቃድ የምታረገው ነው። እኔ ወይ መዋጮ ግን ኢንከሬጅ አድርጎ አይረዱም። ስለ ሀገሪቱ እኮ የገባው ጠቅላይ ሚኒስቴሩና አዳነች ብቻ ናቸው የገባቸው። አግኝታቸው ታውቃለህ? እኔ ጠቅላይ ሚኒስቴሩን በሆነ እያንዳንዷን ኢህአዴግ ውስጥ የነበረችውን ጠራርጌ ያወጣና በአዲስ ትውልድ ተካው ነበር። በአዲስ ትውልድ ግጅቦች ናቸው። አግኝታቸው ታውቃለህ? ማንም ጠቅላይ ሚኒስትሩ ስማ፣ ገና ኦሮሚያ ምክትል ፕሬዝዳንት ከለማ መገርሳ ጋር ነው እና ወራ ነበር። ቆመን ስለ ኢትዮጵያ ስጦታ እንለዋወጥ ነበር። ይሰማ ሐሳብ ሼር እንደራረግ ነበር። ጠቅላይ ሚኒስትርም ተሆኑ በኋላ ከወንድ ልጆቼ ጋር ጠቅላይ ሚኒስትሩ ተሰሙ። ያን ቆንጆ ወንድ ልጆች እርሶ መድረክ ላይ ወጥቶ እንዲህ ሰላም ያሉት ያቀፉት ልጅ ራራ አበባየሁ የሚባለው የኔ ልጅ ነው። ከነ ልጆቼ ስብሰባ ሄድ ነበር፣ አገኛቸው ነበር። አሁን ግን ረሱኝ። ስራ በዝቶባቸው ነው። እባክዎትን ይደውሉልኝ። ቁም ነገረኛ እንደሆኑ አውቃለሁ። ስልክህን በዛው ተሐድሶ የሚል መጽሐፍ ልኬልዎት ስልኬ ላው ላይ ጽፌ ቁም ነገረኛ ነው ለማ አልደወለም እርሶ ደውለው መጽሐፉን አንብቤ መልሼ እደውልልሃለሁ ያሉኛ ሰው ነኝ። ዛሬ ከስቼ ጠቁሬ ነው። ያኔ በጣም መልካም ወፈር ባልል እንኳን ወዛም ነበርኩ። ስለዚህ እባክዎትን ክቡር ጠቅላይ ሚኒስትር አብይ አህመድ እርሶ ልክ እንደኔው ሲምፕሊሲቲ በሚያምኑ በሰውነት እንደሚያምኑ አውቃለሁ። ራስዎን አይኮፍሱም። እባክዎትን 0911 24 87 07 ወይም ደግሞ 0904 299999 ወይ ደግሞ 0911 66 0226 ወይ ደግሞ 0911 68 50 35 እኔን ታጡ። ልጄ ሜርሲ አባዮ ትባላለች። ኮሪያ ሆስፒታል 2ኛ ዓመት ሜዲሲን ተማሪ ነች። 0944 74 79 97 ይደውሉና ልጄ ትምህርት ነፃ ዕድል ያገኘችው የዶርሚተሪና የምግብ ይክፈሉላት። እባክዎት እርሶ የመለመት ጸጋ እንዳለው ታውቃለሁ። ስፖንሰር ይፈልጉና ልጄን ስፖንሰር ያርጉ። እኔም ይኸው ትምህርት ቤት ተዘግቷል። 100,000 ካሬ መሬት ይስጡኝ። አብዙ ከ100,000 ካሬ በላይ አልፈልግም።
አዳነች አቤቤ ጀግኒት I said you an iron lady you are an iron lady ኪኖ ማን በሮምሳ ኪራይ እንደኛ ቢያንስ አንድ 20 ሺህ ካሬ በቃ ይበቃኛል ከዛ በላይ አልፈልግም 20 ሺህ ካሬ መሬት ስጪና ትምህርት ቤት ልስራ ከነዋንጃችሁ ነና ስለ ልጆች ስታነሳ የልጆች ስም የእንግሊዘኛ ነው ጠቅላላ አንደኛዋ ልጄ ሜርሲ አበባዮ ትባላለች ሁለተኛ ዓመት የዶክተሬት ተማሪ ነች የተመራመረች የተማረች የዋህ በጎ ለሀገር የምታስብ ነች የልጆችን ስም እንግሊዘኛ ማድረግህ ከምን የመጣ ነው ስማኔ ብሔርተኛ አይደለም ንጹህ ኢትዮጵያዊ ነኝ ካንተ በላይ እንደውም ንጹህ ኢትዮጵያዊ ብቻ አይደለም I am an international person በሰውነት የማምሰው ነበርኩ በሰውነት የማምሰው ነበርኩ ከዚህ የተነሳ አማራው እንደዛ ይላል ኦሮሞ እንደዛ ይላል ትግራይ እንደዛ አርጎባ እንደዛ ይላል በወያኔ ዘመን ብሔርተኝነቱ አስጠላኝ የኦሮሞ ስም ባወጣ ለኦሮሞ ፌቨር አረጋ ይሉኛል የአማራ ስም ባወጣ ለናቱ ዘመዶች አይደላ ይሉኛል የትግራይ ስም ባወጣ ባለ ጊዜ ሊሆን ተጋሩን ሊፈልጥ ፈልጎ ነው ወያኔን ጠጋ ፓርሴ ቡላ ነው ይሉኛል አውድሾ አዳሪ አይደለም ምግብ ቤት እኮ ስበላ ከፋውን ታቀዋለ የማይከፍለው ከፋዩ ቢያስነጥዘው ራሱ እሱ ብሎ እንትን ይላል ከፋው የሆነች ነገር ተተናገረ ንግግሩን ጨጥጨት ያኛው አይከፍልም ስቋ ዳሪ ይባላል እሺ ይገባ እኔ ስቋ ዳሪ አይደለም ያዲግ ውስጥ ያሉ ዘመዶች ምን ወሰለ አንተ የመቃወምን ተተ ልማታዊ ባላስ ተብሎ ጠጋ ብለ ሀብት ተታፈረ ከነ ሀብቱ ገረል ይግባ ከነ መሬቱ ገረል ይግባ ህልውና መሸጥ አልፈልግም እኔ እየሰማዩ ከአንድ መኪና በላይ አልነዳ ከአንድ ሚስት በላይ አላገባ ክርስቲያን ስለሆንኩ ማለት ነው ከአንድ እንጀራ አልበላም እንጂ ከአንድ እንጀራ በላይ አልበላ ከአንድ አልጋ በላይ አልተኛም ለሶስተኛ ጊዜ አግብተህ የለን በእናትህ አፋፌነት በለው ስለዚህ ለንብረት ብዬ ለወያኔ አላጨበጭብም ብዬ ታገልኩ ጀግና ነኝ እየሰማዩ እሺ ስለዚህ ህሊና ይፈልገዋል አእምሮ ይፈልገዋል ስለ ልጆች ስም ያወራይ ነበር በመሐል ይሄን ሁሉ እንትን ያለው ልጅ እንኳን ከብዳን እንኳን ሁለት ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እንዴ ያሸከመኝ ልጅ ስለ ልጆች ስም ያወራይ ነበር በመሐል ይሄን ሁሉ እንትን ያለው እኔ ብሔርተኛ አይደለሁም ከብሔር ወጣ ብዬ ኢንተርናሽናል ስም ልጆች አሜሪካ ሲሄዱ እንዳይሳቀቁ ዩሮፕ ሲሄዱ እንዳይሳቀቁ ደቡብ አፍሪካ ሲሄዱ እንዳይሳቀቁ ጠቅላላ 6 ልጅ አለኝ 6ቱም ልጅ የእንግሊዘኛ ስም ያወጣሁት ደጋር ለኔ አንድነት ቅንጅትም ውስጥ ነበርኩ ፕሮፌሰር ብርሃኑ ነጋ ነው መረመረኝ እሺ ከዛ አራቱ ፓርቲ ቀስተ ደመና ቅንጅት ኤድሪ የሚባለውና በልደቱ የሚመላው ኢዴፓ ሲቀላቀል እኔ ለአዲስ አበባ ምክር ቤት ወረዳ 17 በከፍተኛ ድምጽ ተመርጬ ነበር እሺ እነ ኢንጂነር ኃይሉ ሻውል አንገባም አሉ እኔም አልገባም አልኩ በሪ ስለማከፈል አልገባም እኔ ከሰባቱ ስራ አስፈጻሚ አንዱ ነኝ ስዬ አብራና ዶክተር ነጋሶን የመለመልኩት ነኝ በአንድ ፓርቲ ውስጥ ዶክተር ነጋሶ የልጆቹን ስም ለማጣል ነው ወደ ልጆቹ ስም ነው ያወራው ያለሁት ስለዚህ አንድ ፓርቲ ውስጥ የነበረ ሰው ለልጆቹ የብሔር ስም ማውጣት አልፈለገም እንግሊዘኛ ስም አወጣ አይወጥ ኢንተርናሽናል እየሰማ ነው ያሁን የመጨረሻ ልጄ አፉን የፈታው አፋን ኦሮሞ ነው እየሰማ ቶኩማ አበባዮ ይባላል የቤስሙ ቶኩማ የኡመተ ኦሮሞ ቶኩማ harki harkanyatu dina ofi male harki harkanyatu dina ofi male nene enyutu nu chaade harka of nesine enyutu nu chaade jeto farfata liberale tokkumma ማለት አንድነት ማለት ነው የኦሮሞ አንድነት ስለሚገደኝ ሌላው ስሙ ደግሞ የእንግሊዘኛ ስሙ ኤሊያብ ይባላል ኤሊያብ ማለት እግዚአብሔር ፌቨር ያደረገው ማለት ነው
አንበሳ ነው ከኔ ጋር ቲክቶክ ላይ ሲጨፍር አላየም? አፉን የፈታው በአፋን ኦሮሞ ነው። 5 ልጆች አፋቸውን በአማርኛ ነው የፈቱት። ቢንግ their mother is ጎንደሬ ስለሆነች ማለት ነው። አሁን ግን ኦሮምኛ በደንብ እየተማሩ ነው ያሉት። ስለዚህ እንግሊዘኛ ወጣበት ምክንያት እኔ ብሔርተኛ አይደለም፣ ሰውነትን አምናለሁ። ብሽሽቅ ውስጥ ተገባ ግን ቀንደኛ የኦሮሞ ብሔርተኛው እየመጣላለሁ። ብሔርተኝነቱ ነው ኢትዮጵያዊነቱ ነው እያስመሰልክ ያለው። ሁለቱንም አንዴ ልትሆን አትችልም። ስማ ኦሮሞነቴን ተቀብዬ ኢትዮጵያዊ ነኝ። ኦሮሞነቴና ኢትዮጵያዊነቴ ተጋጭቶብኝ ያውቁ። ክርስቶስን ማምለኬና ኢትዮጵያዊነቴ ተጋጭቶብኝ ያውቁ። አልፎ አልፎ እንደ መዘመሬና መስፈኔ ተጋጭቶብኝ አልፎ አልፎ እንደ አበባየሁ ደሜ ያሉ ሌሎችም አሉ እንደዚሁ አንተን የሚመስሉ ወደ አደባባይ እየመጡ ይሄ እንደው ዝም ብሎ ወጣ ያለውን ህዝብን ከህዝብም የሆነ ነገርንም እንዲናገሩት እየተሰጣቸው ነው ሲባል እሰማለሁ። ትመጡና እናንተን ምንም ሳታላምጡ አብሮ የኖረውን ህዝብ አብሮ አንድነቱን ባህሉን ይሄ እዚህ ጋር የመጣው አንተ እዚህ ጋር ነው አንተ እዚህ ጋር ነው ትልልቅ ሰዎች ሞራል ይዟቸው የፖለቲካል ኮሬክትነሱ ጨምድዶ ይዟቸው ደግሞ አብሮ ለመኖር አይበጅም ብለው ዝም ያሉትን እናንተ ትመጡና ፊት ለፊት ተናገሩታላችሁ። ያኔ አገር ይያዝልኝ ይባላል። እንዲህ ታለማምዳላችሁ ይባላል። ሰምተው ታውቃለህ ይሄን ሐሳብ? I don't need any political correctness sir እኮ ለምን ኢትዮጵያዊነትን ያስመሰልከው ወይ ኦሮሞነትን ብለህ የምትጠይቀኝ ተሆነ ኢትዮጵያዊነትን ወይ ኦሮሞነትን ተቀብዬ በኢትዮጵያዊነት ስር ነበርኩኝ አልከኝ። እሱን ተውኩትና እንዲህ ወደ ሚዲያ ትመጡና በጣም ቃላቶችን እኮ ነው ስለመፈራቸው ነው። አሁን ቅድም አንተ ብልጭ ብሎብኝ ከተናደድኩ ኢትዮጵያ አርጌ እንደምሄድ የነወቅ አንተን እንደው በትንሹ አቅሜ ገልጬ ይሆናል እንጂ አልተናገርኩም። ምክንያቱም ምትያዝ ምትጨበጥ ነው አይደለማ። አሁን እኔ አንድ ነገር ጥያቄ ገባኝ ሳትናገር ይገባል። እዚህ ያለህን ማር ለምትለው እኔ የእግዚአብሔር ሰው ነኝ። እንዲሁ ጭንቅላት ወደ እሱ የስነ ልቦና ሰው ነኝ። እጠይቅሃለሁ። ቆይ ትልልቅ ሰዎች በፖለቲካ ፕሮግራማቸውም ሊሆን ይችላል ከኪነ ጥበብ ሰዎች እንዴት እኔ ይሄን ነገር እናገራለሁ ብለው ዝም ያሉትን ነገር እናንተ አንተ ሌሎችም ብዙ ናችሁ። ዛሬ በነገር ላይ ስጋብዝህ በአንድ ሐሳብ እያሰብኩ ነው። እንዳንተ አይነት እንዲህ የሚያስቡና ህዝብን ከህዝብ ምናልባትም እኮ አንተ ይሄ ፈረሰብኝ እከሌን አገኘሁት እንዲህ ያናገርኩት ምትላቸው ባለስልጣናት ካንተ ጋር መቆም ካንተ ጋር መታየት አንተን ማገዝ ያልፈለጉት ያንተ የምትናገረው ሐሳብ ህዝብን ከህዝብ ሰውን ከሰው እንደማያኗኗር ስለሚያውቁ እየተጸየፉት ይሆናል። እኔ ማንም ገዛ አልፈልግም። ክርስቶስ ታገዘኝ ይበቃኛል። ተስፋ ቆርጠሃል ማለት ነው። የምን ተስፋ መቁረጥ? ስማ ተስፋ የቆረጠ ሰው ነው። ጉንዳን ዞን ጆሮ ላይ ተቀመጠችና ድልድዩ ስትሻገር ድልድዩ ሼክ አረገ። እሺ ተነቃነቀ። ከተሻገሩ በኋላ ዝሆን አለችው እኔ እናንተ ድልድዩን አነቃነቅ ነው አለችው። እግዚአብሔር ትልቅ ነው። ክርስቶስ ትልቅ ነው። እኔ እሱ ላይ ቁጭ ብያለሁ። እጅግ የተከበረ መለስ ዜናዊ ዘሌት ፕራይም ሚኒስተር ኦፍ ኢትዮጵያ የሰማነው እንዲህ አልኩት። ፊት ለፊት አንድ ድል አገኘውና እንዲህ አልኩት። እርሱ አልኳቸው የመናገር ነፃነት ለምን ይከለክላሉ አልኳቸው። አፍ የተፈጠረው ለሶስት ነገር ነው። የሰማነው ለአንተ ምን ማለት ነው? ትምህርት ነው ይወሰድ። ይሄ ከሚቀዳው ዕውቀት ይወሰድ። አፍ የተፈጠረው ለሶስት ነገር ነው። አንደኛ ለመሳም፣ ሁለተኛ ለመናገር፣ ሶስተኛ ለመብላት። ከዚህ ሶስቱ ውጪ አፍ ፐርፐዝ የለውም። እንዳንስም ቆንጆዎችን ከኛ ሊያርቁ ይችላሉ። ምክንያቱም ምናልባት ካለፈው ትዳሬ አፋታኝ ወያኔዎች ናቸው። ፈልገህ ነው አንተ ምን ወያኔዎች ናቸው ታልኩ አምነ ተቀበል። የ20 ዓመት ወጣት ፈልገህ እሱን ደጋረኩ። ገና ሊደግም ይችላል ሚስቴን አስፈቅጄ። እሱ ፐርሰናል ነገሬ ነው። ቆንጆ እንዳንስም ልጅ ወልደን እንዳንስም ልታረክ ትችላለህ አልኩት። ሊያረጉ ይችላሉ ሰው። ሁለተኛ አፍ የተፈጠረው ለመብላት ነው። እንዳንበላ ኑሮ ሊያስወድዱ ይችላሉ። ጉሮሮአችን ክልክው አድርገው ሊገሉን ይችላሉ እንዳንበላ። ሶስተኛ አፍ የተፈጠረው ለመናገር ነው። የመናገርን ነፃነት ከባራክ ሁሴን ኦባማ ወይ ደግሞ ከፕራይም ሚኒስተር አብይ አሊ በዚህ ዘመን ማለት ወይ ደግሞ ከአሜሪካው ፕሬዝዳንት which order American army and he is actually a billionaire ከትራምፕ ነፃነትን ከፑቲን ነፃነትን የመናገር ነፃነትን ከፊልድ ማርሻል ብርሃኑ ጁላ የመናገር ነፃነትን
አልቀበልም። የመናገር ነፃነት ናቹራል ክርስቶስ ነው የሰጠው አልኳቸው። እየሰማ ነው። ክርስቶስ ነው የመናገር ነፃነት የተሰጠው። ስለዚህ ስናገር ጥሩ ተሆነ እመሰግንበታለሁ፣ መጥፎ ተሆነ እጠየቅበታለሁ። የምናገረውን ነገር የትኛውን ዋጋ እስከ ሰይፍ ድረስ ቢያስከፍል አስቤ ነው የምናገረው። የሚመጣው ውጤት ለመቀበል ጅጅግ ሳደሜ ዝግጁ ነው። በአንደኛ ኮሙኒኬሽን አስተምሬያለሁ። የተናገርኩት ነገር ትርጉሙን የማውቀው ነኝ እንጂ አንተ አይደለም አንሻፈ የምትተረጉመው። ለመተርጎም አትሞክር። ሜሴጁ መልእክቱ ያለው ተናጋሪው ዘንድ ነው። ደጋግመህ ሃይማኖትን ነገር ስጠቅስብኝ ነበር ቅድም። ዘራፍ ፓስተር ነህ ነብይ ነህ? እኔ ነብይ ነኝ። ነብይ ነህ? እስኪ ነብይ ተንብይልን። ኢትዮጵያ በሚቀጥሉት 2-3 ወራት ምን ደረጃ ትደርሳለች? በገና አምጣልኝና ደርድር። ከዛስ ኤልሳ ባለ በገና ጥሩልኛለ። በገና በተደረደረ ጊዜ ትንቢት መጣላት አይደለም? ኢን ዘ ካሚንግ ኢትዮጵያ የምትሆነው ልንገር እንደ ነብይ እንደ ተማረ እንደ ተመራመረ እንደ ባላምሮ እሱ ትንተና ነው። ነብይነት ነው። እሺ የሚሆነው ልንገር ትንቢት ነው የምፈልገው እኔ። ትንቢት ልንገር በሚመጣው አመት በዚህ በ6 አመት ውስጥ በ5 አመት ውስጥ አብይ አህመድ አሊ ከተሞችን ጠቅላላ ከመታዘዝቶ ልክ እንደ ፍንፍኔ እንደርሳ ያባረጋታል። እሱ ነብይነት አይደል? ማዳበሪያ ፋብሪካውን ሰርቶ እሱን መንግስት በፕሮጀክቱ አቦልበልና አዳምጠኝ። አይ አታትሸውዳ እዚህ እንደዚህ እሱን መንግስት በፕሮጀክቱ እንዲሄድ ዝም ብላ አዳምጠኝ። ኖ ይሄን አልሰማም። ፕሮጀክት ሊፈጸም ይችላል ላይፈጸም ይችላል። የሚፈጸመው ነገር ነው። ተው ትንቢት እሺ ትንቢትን ተው በቃ ይሄ ትንቢት አይደለም። መንግስት በፕሮጀክት እሺ በፕሮጀክት ያዘው እቅዱን ነው በፕሮጀክት ያዘው ልንገር። እሺ ከመንግስቱ ጣ አየር መንገዱ ያልቃል። 1 ሚሊዮን ሰው ባመተ ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ነው። ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቾ አይደል የጨረሰው? የተጀመረው ሁሉ ያልቃል። ፕሮጀክት የተጀመረው ሁሉ ያልቃል። ቆይ ነብይነት ከእንትና አያልፍም እንዴ? ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠው ልገልጥልህ ነው። ዝም ብላ ለምን አሰማኝም? ለምን የእግዚአብሔር ቃል ጆሮን ይቆርቁራል? ቅድም ምን ብዬሽ ነበረ አንተ ሰውዬ? በትንቢትም በምናምን እሺ ቀላቅዬ ልንገርህ። አንደኛ የመንግስት ፕሮጀክቶች ጠቅላላ ይፈጸማሉ። ይሄ መታማታው ተጠርጎ ከተሞች ሁሉ ይጸዳሉ። የገጠር ኮሪደር ልማት በጣም ይስፋፋል። ይሄን መንግስት ነግሮን የለ እንዴ? ይስፋፋል። እንደ ኮሻ እንደ ጎርጎራ ያሉ ፓርኮች ይስፋፋሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በኋላ ስልጣናቸው ሲጨርሱ እኔ ስልጣን ይዝና አሰብን እሳቸው እስከዛ ሊያስመልሱ ይችላሉ። ታላስመለሱ በአንድ ወር ጊዜ ውስጥ አሰብን በጉልበት አመጣዋል። ከዛ በኋላ እንደ አባይ ያሉ ግድቦች ይሰራሉ። መስሎ ይስፋፋል። ድህነት ከሀገራችን ላይ ይነቀላል። ፍራፍሬ እንደ ልብ ትበላለህ። ሽንኩርት ሳይሆን ዶሮ ትበላለህ። ይሄ ትንቢት አይደለም ይላል የሰራዊት ጌታ ቅዱሱ እግዚአብሔር። ትቀልድበታለህ አይደል? ከምር ግን ነብይ ነህ? አዎ። ቸርች አለህ? ቸርች ክርስቶስ ነች። ሰው ነች እንዴ? የሰው ማለት ነው። ይሄ ፕላንት አድርገሃል። ይሄን የምትነብይ ቸርች ነኝ። ለፕላንቴሽን አሰጠራው ምን ይኸውልህ፣ ትምህርት ቤትም ከፍተሃል። ይኸውልህ ትምህርት ቤቴን ወደዚህ ስማኝ። እኔ ድሊቨር የማረግ ሰው ነኝ። በምላሴ እንደ ውሻ መጠጣ አይደለም። በክንዴ በእጄ መሰራ ሰው ነኝ። ይሰማ ቸርች እንኳን ፕላንት እንዳረግ ጊዜ አልጠራኝም እንጂ ቢጠራኝ ደሞዝ አልበላም። ቤት ከባለ ትዳር እያሸጥኩ ሰው ጣራ ሲሄዳ ያለው እያልኩ አልሸቅልም ይላሉ እንዴ? እንደዚህ ምን አቅላለሁ? ጥራና ጠይቃ ወይ ደግሞ ይታየኛል ከባሏ ተጣልታ የመጣች ሴት ታየለ። አንድ ጉባኤ ውስጥ እኮ 15 ሴት ተጣልቶ ነው የሚለው ናቹራል። ሴቷ ደግሞ የእግዚአብሔር ሰው ብላ ትወጣለች። እንደዛ ሸቅሎ አጭበርብሮ አዳሪ አይደለም። በእግዚአብሔር ስም የሚነገር ንግድ ከባድ ነው። ሰውን ብታታልለው ይቅርታ ልታገኝቻለሁ። እግዚአብሔርን ግን ማታለል አይቻልም። ስለዚህ እኔ ነብይነቴ ለራሴ ለሀገሬ ለልጆቼ ለሚስቴ ነው ነብይነቴ። እስኪ የምትወዳቸው ነብያቶች ንገረኝ። እየጩፋ ልቁጠር። አልወደውም። ለምን? ለድሃ ስለማይሰጥ። ራሱን ግን ለድሃ ስለማይሰጥ አልወደውም ማለት አይደለም። አልቀበለውም በነብይነቱ። ዮናታን አክሊሉ ትምህርቶቹ ይመቹኛል። እሺ ትምህርቶቹ ይመቹኛል አልኩ እንጂ አንዳንድ አካባቢ ኦርቶዶክስን እየመጣ በየጊዜው ይሳደባል። ድርሳናቶች መሳደብ ሳይሆን እሱ የሚናሬት የሚያደርጋቸው ዮናታን አክሊሉ የሚናገራቸው ነገሮች ጠቅላላ ደግፈዋል። ኦርቶዶክስን የሚናገረውንም ትደግፈዋለህ? አዎ ደግፈዋለሁ አልኩ። ምን ተናገረ?
ምንድነው ውሸት? በጣም ብዙ ጊዜ እሺ ምንድነው ውሸት ተናገረው? ይኸውልህ አንድ ምን ውሸት ተናገረ? ዮናታን አክሊሉ ኦርቶዶክስ ላይ ሁሉ ውሸት ተናገረ። እኔ ራሴ ኦርቶዶክስ ነኝ። ኦርቶዶክስ ነህ? አዎ። ጴንጤ ነኝ ብለኸኝ ነበር። አሁን ጴንጤ አይደለም። ከሁለት ደቂቃ በፊት ጴንጤ አይደለም። ነብይ ነኝ። እኔ ክርስቲያን ነኝ። የእግዚአብሔር ልጅ ነኝ። ደቀ መዝሙር ነኝ። ጴንጤ አይደለም። አያም ኦርቶዶክስ። ኦርቶዶክስ ማለት ስትሬት ላይን ቀጥታ መስመር አለ ነው። ስለዚህ እኔ ቀጥተኛው መስመር ላይ ነው እየሄድኩ ያለው። ክርስትና ስምህ ማን ነው? ኦርቶዶክስ ከሆንክ የማ ያንተ ክርስትና ስሜ ቀዳዶ ማርያሚ ኪዳነ ማርያም ማለት ነው። ኪዳነ ማርያም ቀዳዶ ማርያሚ ቀዳዶ ማርያም ቀዳዶ ማርያም ኪዳነ ማርያም ማለት ነው። ኪዳነ ማርያም ቀዳዶ ማርያም ይባላል በኦሮምኛ። በጣም ጥሩ። ስለዚህ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም። ኦርቶዶክስ ተዋህዶም ተሐድሶም ምናምንም አይደለም። እኔ ኦርቶዶክስ ብቻ ነኝ። ተዋህዶም አላልኩም። ኦርቶዶክስ ስትሬት ላይ እኔ ቀጥተኛው መስመር ላይ አም ኦርቶዶክስ። በጣም ነው ማመሰግነው። አያም ደግሞ ካቶሊክ ተፈለክ። ካቶሊክ ማለት የሁሉም ማለት ነው። ምንም አይደለም ማለት ነው። ካቶሊክ ማለት የሁሉም ማለት ነው። ካቶሊክ ነኝ። ጴንጤ ግን ፕሮቴስታንት አይደለም። ፕሮቴስታንት ማለት ተቃዋሚ ማለት ነው። ተቃዋሚ አይደለም። አለቀ ከላስ። እኔ የእግዚአብሔር ልጅ ነኝ፣ ነብይ ነኝ። ብዙ ጊዜ ዛቻ ደርሶብህ ነበረ? ሁሉ ጊዜ ይዝታሉ፣ እየደወሉ በፌስቡክ ላይ ይዝታሉ፣ ቲክቶክ ላይ ነው ቲክቶከር ነኝ ይዝታሉ። ባይዘው በዚሁ አጋጣሚ ጂጂክሳ ቲዩብ በሚባል ዩቲዩብ ጀምሬያለሁ፣ ተከታተሉ። ጂጂክሳ በሚል ቲክቶክ ግቡና እዩ ፕሮፋይልን። አባዮ ደሜ በሚል ደግሞ ፌስቡክ ሂዱና እዩ። ሐሳቦች እዛ ላይ ተገለጡ ናቸው። በተለይ ጂጂክሳ ቲዩብ እባካችሁ 4000 ዎች አወር እና 1000 ሰብስክራይብ $1 እንዲሸቅል በምታመልኩት አምላክ በእመቤታችን ቅድስት ድንግል ማርያም ስም ጠይቃችኋለሁ። በጌታችን በላታችን ኢየሱስ ክርስቶስ ስም ጠይቃችኋለሁ። ጂጂክሳ ቲዩብን ላይክ ኮፒ ሊንክ ሰብስክራይብ አድርጉ። $1 ሊሸቅል ባካችሁ። በአላህ ይዣችኋለሁ፣ በነብያችን ይዣችኋለሁ። ሙስሊሞች ይሄን ሁሉ ከመለፍ በእናታችሁ ይሄን ሁሉ ከመለፍ በእግዚአብሔር ሰብስክራይብ አድርጉት። ይሄን መተህ ስለሙሉ አካል ከብለህ ከምትለምን አንተ ጥሩ ኮንቴክት ኢትዮጵያውያንን ሊያፋቅር ወደፊት ሊያራምድ ህዝብን ከህዝብ ሊያገናኝ የሚችል ነገር ብትናገር እኔ አንድም የሚከፋፈል ይኸውልህ እውነታውን የተናገርኩት እያንዳንዱ እውነቱን ዋጠው ታሎንካ በዚህ ውሃ አጣጥመው ዋጠው እውነቱን ያመሰግናለሁ ስለመጣህ። ምን አይነት የመምህር ሆኖ ትምህርት ቤት ከፍቶ ፌል ያደረገ ፌል አላረገም። ኢየሱስ ክርስቶስ ሞቶ በሶስተኛው ቀን እንደተነሳ አሁን ለምስተሩ ሰምቷል፣ መሬት ሰጥቶኛል፣ አዳኔ ሰምታል፣ መሬት ሰጥቶኛለች። ትምህርት ቤቴ በተሻለ ኃይል በትንሳኤ ኃይል እንደገና ይነሳል። እኔ እኮ ይነሳል አልኩ። አንተ እንደ መምህር እንደ የስንዴ ቅንጣት ዘር መሬት ላይ ተወደቀች በኋላ በስብሳ ብዙ ፍሬ እንደምታፈራው እኔ በትምህርት ቤት እንደገና እመጣለሁ። እንደገና ለብልቦ ትምህርት ቤት ይነሳል። ምን አይነት ብቁ ኢየሱስ ክርስቶስ መቃብር ፈንቅሎ እንደተነሳ ሁሉ እንዲያውም ሲያዩ የኔ ትምህርት ቤት መቃብር ፈንቅሎ ይነሳል። በዚህ ማንነቱ ምን አይነት ትምህርት ቤት ምን አይነት ትውልድ ሊገነባ ነው ብለው ትምህርት ቤት እንደው እውነተኛ ማንነት ነው እንዳለህ ካወቁ ራሱ የሚቀሙ ይመስለኛል። እንኳን በትምህርት ቤት ቦታ ሊሰጡ እንዳለህ ካወቁ ራሱ ምክንያቱም የተረጋጋ በዚህ አጋጣሚ ለዝሙ ወጣው እኔ ኦሮምኛ ተናጋሪ ሆኜ ከብሔር ፖለቲካ ከሃይማኖት ወያኔ ታገልኩኝ ከህዝብ የሚያጋጭ ባለጊዜ ተብዬ በባስ ነው ሜዶ በታክሲ ነው ሜዶ ስሙ ጉዴ ስሙ ባለጊዜ ተብዬ በወያኔ ዘመን ቢሆን ትግሬ ሆኜ ትምህርት ቤት አይዘጋም ነበር። ኦሮሞ ባለጊዜ ተብዬ ቤት አለው ይሉኛል፣ መሬት አለው ይሉኛል። ስናገር ጠቅላይ ሚኒስትሩ ስደግፍ ያው መሬት ሊቀበል ነው ይሉኛል። ባለጊዜ ተብሎ 6 ትምህርት ቤቱ የተዘጋው ብቸኛው ሰው የደሜ ልጅ አባየውን ኦተኛ ጂጂክሳ ደሜ ማለት ነው። እኔ ጭንቅላት አለኝ ይሰማን ያለው ትምህርት ቤት ቢከፈት ቢኖር ለህዝቡ ጥቅም ነው። አንተ እኮ ከሻይ ያለፈ ከሽሮ ያለፈ ነገር አግኝቼ አይደለም። ባለጊዜ ተብዬ ይሄው ትምህርት ቤት ተዘግቶ አንድ ስንዝር መሬት የለኝም። ስንዝር መሬት ማአት መሬት ያላቸው ጠቅላይ ሚኒስትሩ በፓርላማ ሲናገሩ እንደነበሩት የወያኔዎች ሀብት አልተቀማም፣ ንብረታቸው ቤታቸው አልተቀማም። እኔ አንድ ትምህርት ቤት ብትኖረኝ ዋንዳ አልጠጣ ተባብረው ለምን ይቀማል እንዴ? ዘጓት ሁኔታዎች ኮሮናውም የመንግስት ምገባ ፕሮግራሙ ተባብረው አንድ ላይ ሰይጣኑ ጂኒውም አይጥ እየጣሉ እየደገሙ ምናምን እያሉ ተዘጋ። ይኸው በባስ እንሄዳለን፣ በታክሲ እንሄዳለን። አሁን አንተ እኮ ጥያቄ ባለ ጊዜ ተብዬ ቦታ መሬት አልተሰጠኝም ማለት መሬት አልተሰጠኝ ብቻ ሳይሆን ድርጅት መንግስት ትውልድን ለሚቀርጽ ሐሳብ ላለው ለተማረ እንጂ የሚሰጠው
ባለጊዜ ናችሁ ባለጊዜ የሆናችሁ ኑ ልስጣችሁ ሲል ሰምቼ አላውቅም። አንተ ግን በአደባባይ ባለጊዜ እየተባልኩ ቦታና መሬት አልተሰጠኝም ስለዚህ ይገባኛል ይሰጠኝ እያልክ እኮ እንደ ኢትዮጵያዊ ስራ እንደ ኢትዮጵያዊ ተፎካካሪ እንደ ኢትዮጵያዊ ተፎካክሬ ማያገኘኝ ይሄ ሐሳብህ የበሰበሰ ነው። የት ይደርሳል? አሁን አንተ ተበሰበሰ በኋላ ይበቅልና እንደገና ፍሬ ያፈራል። አሁን አንተ መሰረቱ አይደለም ስንዴ ሞታ ተከብራ በስብሳ ነው ብዙ ፍሬ የምታፈራው። የበሰበሰ ያልኩ ቅድም አንተ ዘር ስንዴ ወጣ በስብሳ ለአንተ ነው። ጥቁር መነጽር ስላደረክ እኔ የምናገረው ሁሉ ጥቁር ነው የሚታይ አይደለም። እኔ እየሰማኝ ነው ብሩክ ስለሆነ የበሰበሰ ሐሳብ ስለያዝ ሁሉ የበሰበሰ መስሎ ነው የሚታየው እንጂ እኔ የበሰበሰ ሐሳብ መቼም ቢሆን አረብጃ ያረኩት መነጽር ረቂቅ ስለሆነ ብርሃናማ ስለሆነ የበሰበሰ ነው ያረከው። የበሰበሰና የለሰለሰ ተስፈንጣሪ ሐሳብ ያላቸውን ረቂቅ ሐሳብ ያላቸውን ሰዎች ለይቼ ስለማቅ የበሰበሰ የመምህር ለምሳሌ አንተ እኮ ከመምህርነት አልፌ ትምህርት ቤት ያለኝ ነኝ አልክ። መምህር እኮ ዳግማዊ ወላጅ ነው። ለልጆች የሚባል ስማ እንደዚህ ለልጆች የሚባልና የማይባል ለልጅ የሚበላና የማይበላ የሚያውቅ ከጎረቤትም ከክፍለ ከተማውም ጋር ሊያኗኑር የሚችል ሐሳብ የሚያውቅ ከሌላ ሃይማኖትም ጋር ከራሱ ሃይማኖት ጋር ታርቆ መኖር እንዴት እንደሚቻል አንተ ትመጣና የሰው ሃይማኖት የሰው ብሔር ምግብ የከሌ ነው እንትና እንዲህ ነው ትላለህ። በአንተ አፍ እኮ ጽንፈኛ የተባሉ ሰዎች ራሱ የማይናገሩትን በአንተ በኩል ለአንተ መንግስት ቦታ የሚሰጥህ መለያየትን መከፋፈልን ምናልባት ዛሬ አንተ እዚህ ፕሮግራም እግረኛው ላይ መቅረብህ ተማርኩ ዲግሪ ያለኝ መምህር ነኝ ትምህርት ቤት ነበረኝ የሚል ሰው ፌል ሲያደርግ ማሳያና ልክ ሀገር ፌል ያደረገች ዩጎስላቪያ ምናምን ተብሎ ይጠቀስ የለ የሰው ፌል ያደረገ ደግሞ እንደዚህ አይነት አንተ ብቻ ማለት ያደለም ብዙ ናችሁ እንዲህ እየመጣችሁ የምትናገሩ። አሁን ትሰማኛለህ? ሐሳቤን አግኝቻለሁ። ገና ሳትናገር እኔ ነብይ ስለሆንኩ ጭንቅላትን አነባዋለሁ። ሳይኮሎጂስት ስለሆንኩ የሐሳብን የተናገርከው ነገር ብቻ ሳይሆን የሐሳብ መነሻ ሞቲቭ ራሱ ይገባኛል። ምንድነው እሱ ሞቲቭ? ዩቲዩብ እንዲታይልህ ውሸት፣ የአማራ ሊቃን ጽንፈኞቹ ዶላር እንዲልኩልህ ውሸት። እውነት ወኔ ጋር ያለው ስለነበር ሁለተኛ ደግሞ ሰው ኢትዮጵያዊ ብሎ እንዲያሞግስ ውሸት። አይ ደግሞ እውነቱን ልንገርህ ሞቲቭ ይሄ ነው። እውነቱን ልንገርህ ይሄ ውሸት ያንተ ሞቲቭ ይሄ ነው። ፌክ ነው። that is your motive no ፌክ ነው። እውነቱን ልንገርህ that is your motive እውነቱን ልንገርህ እሺ እኔ ልጨርስልህ። አይ እውነቱን ልንገርህ ይሄኛውንና ትጨርስልኛለህ። እውነቱ ግን ምን እንደሆነ ታውቃለህ? በጣም ፍጹም ሰላም እንደፈለኩ ወጥቼ በፈልግ ናዝሬት፣ አዳማ፣ ቢሾፍቱ፣ ደብረ ብርሃን፣ ደብረ ማርቆስ፣ ድሬዳዋ ሂጄ መምጣት እፈልጋለሁ። ደግሞ በጣም ሰላም የሚያስፈልገው ለኔ ነው። ሩጭ ማምለጥ አልችልም። ፍቅር ኢትዮጵያ ስክን ያለች ወደዚህ በኩል እንትን ያሰጋል ምናምን የሚባልባት ሀገር እንድትኖረኝ አልፈልግም። በስራ አጋጣሚ ከኢትዮጵያ ወጣ ብያቃለሁ። ታምናለህ? ሌሊት 9 ሰዓት ወጥቼ ስለዚህ ሰላም የለም እያልክ ነው? ኦፍ ኮርስ የለም። ስለዚህ ሰላም ማስከበር ያቃተው አብይ ነው እያልክ ነው? አላልኩም። ታዲያ ሰላም ተሌለ ሰላም እንዳይኖር ተጠያቂው ማለት ነው። እንዳንተ አይነቱ እየመጣ ህዝብን ፋኖን አስታጥቆች አስገባው ፋኖን አስታጥቆች አስገባው ነኝ ደብረጽዮን እንዲያምጽ ያደረኩት ነኝ። ስለዚህ የታማጆር ሹሙን እየከሰስክ ነው፣ ጠቅላይ ሚኒስትሩ እየከሰስክ ነው። ሰላም የለኝም እያልክ ነው። ራሳቸው ራሱ ይናገሩ አይደለም። ዶክተር አብይ ባንድ ወቅት እንደው ጊዜው በቃ እንደው ዝም ብሎ እኛ ባለ ጊዜ አከመከማከም የሚል የሚችለውም የማይችለውም በስተዋል ሲሉ ነበረ። ምን ማለት ነው? እንዲህ በማለት የተለየ ጥቅም ለማግኘት ባለ ጊዜ የትኑ ያም ቲዮሪ ምን ጥቅም አገኘው ነው እኮ ጥያቄ። ስቲል ማሁን የመሬት ምናምን እያነሳች ነበር ነው 50 ሺህ ከምከፍልበት አሁን ወርጄ 20 ሺህ ላውም ሰው ነው እየከፈልልኝ ያለው። የነበረን ጊዜ በጣም ጥሩ ነበረ። ትንሽ መረጋጋት ይጎልሃል። እንደ ኢንተርቪው ተደራጊ እንደ ማስታጨርሰኛል እኔ ህዝብን ከህዝብ ማጋጭ አይደለም። አም ኢትዮጵያን አም አፍሪካን አም ሂውማን ቢንግ እንደዛ ነው ማስበው። ብሽሽቅ ውስጥ ተገባ ግን ይኸውልህ ጌታ ኢየሱስ እንደዚህ ያለ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። አንተ ምን እያልክ ንገር? እውነት ምንድነው ብሎ ጠየቀው ሰውየው። ራሱ ኢየሱስ ክርስቶስ ነበረ። እውነት ምንድነው ብሎ ሰውየው ጠየቀው። እውነት ምንድነው ብሎ ቆሞ የሰማው መሰለ። እውነት ምንድነው ብሎ ሽው አለ። አንተ ጠይቀና ሽው ትላለህ። እውነትን በፍቅር ስገልጥ ሰው ይሰማዋል። እኔ ምናልባት እውነትን በፍቅር መግለጽ አልችልም። እውነት እንደ ደረቅ ቂጣ ነች። እየሰማ ነው። ደረቅ ቂጣ ስትውጥ ጎሮሮን ይቆርጣል። የደሜ ልጅ
አበባየሁ ጅጅግሳ ደሜ እውነትን ደረቅ ፋክት ስለሚናገር ሰዎች ጎሮሯቸውን ይቆርጣቸዋል። አንድ ነገር ልንገር፣ ላይቭ ቲክቶክ አለኝ ጅጅግሳ ደሜ በሳምንት አንድ ቀን 2 ቀን ሲመቸኝ የምገባው እውነታውን ነው የምገልጠው። ፖለቲካ አንድ ጓደኛ ምናለኝ አበባየሁ አለኝ፣ አንተ ፖለቲከኛ ለመሆን ይቀራል። ምን ነው አልኩት። በፖለቲካ ነጭ አለ፣ ግሬ ግራጫ አለ፣ ጥቁር አለ አለኝ። አንተ ነጩ ላይ ነው የምትጫወተው አለኝ። ነጩ ማለት አትዋሽም፣ ፊት ለፊት ሁሉንም ነገር ልብን ትገልጣለህ፣ እንድምታውን ትናገራለህ፣ የሚያመጣብህን ውጤት አታስብም የምትናገረው ነገር። ጥቁሮቹ ደግሞ ሁሉ ጊዜ ጨለምተኞች ውሸታሞች ናቸው። ገብቶሃል? ሁሉ ጊዜ መዋሸት ነው፣ ሁሉ ጊዜ መቅጠፍ ነው። ግሬ የሚባል አለ። መዋሸት ሲያስፈልግ ትዋሻለህ፣ እውነት መናገር ሲያስፈልግ እውነት ትናገራለህ። ግሬ ተጫወት አለኝ። ሞታ ነፍሴ ትወጣለች ወይ ጠቅላይ ሚኒስቴር መሆን ይቀራል እንጂ ግሬ ላይ አንድ ጊዜ ውሸት አንድ ጊዜ እውነት አልናገርም። እየሰማ ነው። አማራው ጋር ሄጄ አማራውን አላወድስም፣ ኦሮሞ ጋር ሄጄ የምናገረው ሌላ፣ አማራ ጋር ሄጄ የምናገረው ሌላ፣ ባሌ ሄጄ የምናገረው ሌላ፣ ወለጋ ሄጄ የምናገረው ሌላ፣ አዲስ አበባ የምናገረው ሌላ፣ ሐረር የምናገረው ሌላ እንዲሆን መቼም ቢሆን አልፈልግም። በጓዳዬ ሳሎኔ ውስጥ በመኝታ ክፍሌ የምናገረውን በአደባባይ እናገረዋለሁ። የአፌ ቃልና የልቤ ሐሳብ አንድ ነው። መሳደብ ታስፈለገ ልቤ ከተሳደበ አፌም ይሳደባል። ልቤ ተመረቀ አፌ ይመርቃል። ልበ ቅቤ አፈ ጩቤ አይደለም። እኔ ልቤ ጩቤ ተሆነ አፌም ጩቤ ነው። ልቤ ቅቤ ተሆነ አፌም ቅቤ ነው። እየሰማ ነው። ምንም ድብቅ ማንነት የለኝም። ፊት ለፊት እየፎከርኩ ቢኖሮ ጀርባዬን ቢያጠኑ ደም ያለሙ ጉደታ አገልገሌ በኩ ዶሪ ብርብርሳ አንካሴ ጠጂን እንጂ ይሄን ሁሉ መጥራት አሸባሪ አገኙም። በጣም ጀርባዬን ተፈለጉ። ኢየሱስ ክርስቶስ መልአኩ ገብርኤልና ቅዱስ ሚካኤል እዚህ ጎኔ በክንፋቸው ጋርደው ያዩ ይችላሉ። አሁን አይታይ መልአክ ነው ጀርባ ላይ ለውጡ የመጣ ሰሞን ስማ ለውጡ። ስለዚህ አባየሁ ደሜ ፋክት ነው የሚናገረው። ነጩ ነጭ አረ በጣም አስመሳይ ከሚባሉ ሰዎች መካከል አንዱ አንተ እንደሆንክ ነው የሰማው። እንዴት ለውጡ የመጣ ሰሞን ያው ቃሉ ልጠቀመው የተሻልኩ ኦሮሞ ነኝ ለማለት ደህና ልጅ ወልዳችሁ ለቁም ነገር ያበቃችህን አማራዋን ሚስት ፈተህ የተሻልኩ ደግሞ በጊዜው ላሉ ሰዎች ቀረብኩ ለማለት ጅማ ድረስ ሄደህ እኮ ወጣት ሚስት ያገባ እንዴት እንዳገባው ልገር በእናትህ እኔ አልፈታውም፣ ተፈትቼ ነው። ፍርድ ቤት ሐምሌ 29 2012 ነው ውሳኔው የተወሰነው። እንደዚህ ይላል ነው ውሳኔውን እንደሚል ነገር አስነብባለሁ። ተፈለገ ፋክት ነው ማመጣል፣ ኮፒውን አቀብላለሁ። እንዲህ ይላል ባልየው ሚስቴን አልፈታም፣ የልጆቼን እናት ወዳታለሁ፣ አበባዬ ነጭ እያለ ዳኛ ጻፈው ነው ማለት እያለቀሰ እየተንፈራፈረ በእርቅ እንፈታለን እንቆይ ቡሌ ላላ በኦሮሞ ካልቸር እያለ ሚስትየዋ አልፈልግም ብላ እምቢ ስላለች ዛሬ ሐምሌ 29 2012 ዓመተ ምህረት ፍቺው ተፈጽሟል። ቃል በቃል አመጣላል። እውነት ነው ማለት ይሄ ለኔ ታሪክ ነው፣ ልጆቼ ታሪክ ነው። ቃል በቃል ተፈታው እንጂ አልፈታውም። መጽሐፉም አትፍቱ ነው እንጂ ያለው አትፈቱ አላለም። እንድትፈታህ ገፍተሃታልስ? አልገፋውም። ማስረጃ አልገፋውም። እሺ አልገፋውም። ስለዚህ አበባየሁ ደሜ ተፈታ እንጂ ለምትሰሙ ፈቷል ለምትሉ ተፈታው እንጂ አልፈታውም። ሐምሌ 29 2012 ከቀኑ 4 ሰዓት ለፍቺው ምን ምክንያት አይቻልም እርቅ ይደረግ እያልኩ ለፍቺው ምን ምክንያት አቀረበች ሚስትህ? ለልጆቼ ኦሮምኛ አስተማሪ ቀጠርኩላቸው አፋን ኦሮሞ እንዲማሩ። ከዛ በኋላ ጠለዘችኝ። ፍርድ ቤት እንዲህ ተንደባለለች። እኔ ፍቺው አይደረግም በሽማግሌ እንጨርሳለን በፍጹም አልኩ ነኝ። በፍጹም አልኩ አይሆንም አልኩ። ዳኛ ደግሞ ያንዱ መብት ነው የሚያከብረው። እንዲው ከህይወቴ ውጣ ብላ ዳኛው ፊት እንዲህ ተንደባለለች። አረ ከህይወትሽ አልወጣም አይነፋም ጀለሴ፣ ልጆቹን በጋራ እናሳድግ፣ ልጆቹ ከደረሱ በኋላ ሊሞን ማቋረጥ ትችያለሽ። ቢያንስ እንኳን አንድ ቤት እየኖር ልጆቹ አይወቁ። እኔ ሰርቪስ ቤት ተኛለሁ፣ አንቺ ሳሎን ከልጆቹ ኑሪ። ማታ ልጆቹ ሲሰኙ ሳሎን ቁጭ እላለሁ፣ ሰርቪስ ቤት ወጥቼ አድራለሁ። ልጆቹ አይወቁ መፋታታችንን። ገብቷል አይደለም? በቃ ቢኖርማል እንሳሳቅ፣ እንደ ድሮ ውድዬ እንባባል፣ ግን አንነካካም። ፍቺ አይደል የፈለግሽው? ግን አንነካካም። በቃ ፍቺው ልጆቻችንን አሳድግ ስላት እንዴት እንደባለ ውጣ ከህይወቴ ዳኛ ወሰነች። በቃ ባልየው
ደም እንባ እያለቀሰ ልጆቻችን እናሳድግ እያለ ሼኪ ብንሞክር ካልሆነ በፓስተር ብንሞክር በቄስ በአባ ገዳ በምሁራን ተፋታችሁ? ተፈታው እንጂ አልፈታው። ከዛ በኋላ ጅማ ሄደ። ከዛ በኋላ ያው የሚበላ ሰው እንደ ቢክ ስክሪፕቶ ገነፍልብሃል ታውቃለህ። 3 ቀን ተሞላ በኋላ እንደ ቢክ ስክሪፕቶ ነው ገነፍልብህ። እሺ ከዛ በኋላ ማግባት አለብኝ፣ እግዚአብሔር መበደር የለብኝም። ምክንያቱም መስለል አልፈልግም። እኔ ትምህርት ቤት ባለቤት ነኝ። ምሳሌ መሆን አለብኝ ለተማሪዎቼ፣ ለልጆቼ ምሳሌ መሆን አለብኝ። እንደ ቢክ ስክሪፕቶም ደግሞ ሊገነፍል ይችላል። ዳት ናቹራል። ከዛ ወደ ጅማ አቀናው። ሸቤ የምትባል ቦታ እርሻ ላርስ እየሄድኩ ነበር። ወደ ጋምቤላ ባለቤቴ የገጠር ልጅ ነች። ቀጫው እያለች በነጠላ ጫማ ትሄዳለች። እኔ ሙዚቃ ዘፍናለሁና ያው ጴንጤዎች አንዘፍንም ይላሉ። መጽሐፍ ቅዱስ መለይ ሰለሞን ራሱ ይዘፈናል። መጠጥ ምን ማይስማማኝም፣ ግን ብሉ ሌብል የምትባል 500,000 360,000 ብትሸጥ ውስኪ ያለች 200 100,000 እንደ ቤቱ ብትሸጥ ብሉ ሌብል እሷ ተስማማኛለች። ብሉ ሌብል ጅማ ላይ በጭንቀበሳ አገኘውና ቀጨረኩና ደብል ወደሽ በሸቤ አልፈ ነው ወደ ጋምቤላ የምትሄደው። ልጅቷ ፈረንጅ ነው የምትመስለው፣ አበባ ነች። መንገድ ላይ ስትሄድ አየኋት። እቺ እድል ፋንታዬ ነች አልኩ። እንደዚህ አልኩ። አከበደን ዱፍኔ ግቤነንቼ ሲሱ አከብሰንተኝ አነኒ ነው ስሟ። አነኒ ስሟን በያኔ አላውቅም። ያሸጌቶ ያዶን ከነንቴ ሲሱ ሀደፋ ጢፋሮ ነኤጊ መጋላ አጋሮ ስል ዞር ብላ አየችኝ እንዴ። ከዛ ኢጃንላልቴ ማለት በአይኗ አየችኝ ማለት ነው። ኢጃንላልቴ ገራኮ ብርብር ነጎቴ ተክቲንትያ አንገሩ ገራንኮ ባየ ሺያዋ ኦሶሺ ነቢራ ኦልቴ ነጋመቺስቴ ጀለሌንትያ የደሜ ቶሌ ደሚቱ ቶሌ ኤጋ ማሎያ የሸጌትያ የሸጌ አፋናን ነኒስራት አየችና ዋው አለች። ተስማማች ማለት ነው። አባቦን ቢቅልቴ ደላ ከሰንጀላ ያዶ ከነጉቤ መናት ሚመላስላ ድራማቲክ ታጣ የለውም አለች። እሺ ይዘመጣ ዘራፍ በጣም ጥሩ። አሁን ወንድ ልጅ ከነቃጭሉ ዱብ አድርጋለች። ስሟ አነኒ ይባላል። የነበረን ቆይታ ከፍ ዝቅ ያለበት ነው። አንተ በጣም ትወራጫለህ፣ መነሳት መውደቅ አለው። ደግሞ ይቅርታም ጠይቀው ምናልባት እንዲህ የኢትዮጵያን አርሚ ያለበት ልብስ ለብሰ መተ ልብሱን የነበረው ጭቅጭቅ ከአበባ የደሜ ጋር እንጂ ከለበሰው ልብስ ጋር አይደለም። ምናልባት በክፉ ቃላት ተነጋግረን ከሆነ ከሰውየው እንጂ ይሄን ከለበሰው ጋር የኔን ልብስ ለብሰው መጥቶ መከላከያዬን እንዲህ አለብኝ እንዳይለኝ መከላከያ ሚኒስቴር ብዬ ነው። ስለዚህ ይሄን እንዲረዱኝ እፈልጋለሁ። ቅርም ከተሰኘው ይቅርታ ላለሁ። እኔ እናንተ ግን መከላከያ ጫማው ነው መከላከያ ሱሪው ነው ይሄ ነው ምኑ ነው? በቃ ጨርሰናል። ወይስ ይሄ አንመለሰው? የቱ ነው? ይሄ ወይኔ ማሳየው የቱ ነው? ወይስ ይሄ ነው? የነበረው ቀይታ በሰላም ግባ። በጣም ልታጣላኝ ትፈልጋለህ? ስማ ልንገርህ፣ በሰላም ግባልኝ። ስማ ልንገርህ፣ በቃ እንደውም አንተ መከላከያን የለበሰ ሰው እንደዚህ ደፍረ በመናገር አንተ ቁጥጥር ስር ነው ማለት ነው። ቁጥጥር አውልዬ ይሄዳለሁ። ትወስደኛለህ። መጥሪያ ይዘሃል። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ እንደ ዛሬው ከሆነ እሰየው። እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በስነ አእምሮ በስነ ልቦናም ባለሙያዎች ታግዘን የህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ኧረ ምን ሁኜ ነው የምትሉት ካለ በእነሱ እንድትታገዙ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበር። እንግዲህ አድማጭ ተመልካቾቻችን እንዳያችሁት ነው። እውነት ጅጅግሳ እንደሚለው ነው የነበረው ነገር ወይስ ጅጅግሳ መከላከያውን ንቆ ያኛው መከላከያ ሊያስከብር ነው? አው መከላከያም እያንዳንዱ ሰራዊት እውነት ለእውነት ከቆመ ይዳኝ። አበባው ደሜ ለህግ መቅረብ አለበት፣ ለዛው መሸለም አለበት።
እግረኛው ሚዲያ መታሰር ሳይሆን መሸለም ያለበት ሰው ነው። መብት ነው የጠየቀው። ለምን ታደርጋለህ ነው ያለው። ይህ ግን የፋነነ ጎረምሳ እንደፈለገ ሲናገር የዋለበትን እያንዳንዱ ነገር ዘግበንላችኋል። ለትውልድ አጋሩ። እውነት ብለን ዘመናችንን መጨረስ አለብን ብዬ አምናለሁ። በጎን እኛ አከማካም እየተባባልክ ጨዋውን የኦሮሞ ህዝብን እንደዚህ ከሌላው ጋር እንዳይኖር ማጎነጣጠል ይቁም መልእክቴ ነው። እንደዚህ አይነት የድፍረት ነገር የምታደርጉ ሰራዊት ሳትሆኑ ሰራዊት ነን እያላችሁ መሳሪያ እየያዛችሁ ሁሉ የምታስፈራሩ አደብ ግዙ መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሆን። ይህንን ፍቅረ ኢየሱስ ቻናልን ለትውልድ አጋሩ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ